ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋብኃ የወሎ ምኒልክ እዝ የተካሄደውን አካባቢ ነፃ ማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ወርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን እናቶችንና በአጠቃላይ ንጹሃን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ህክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉት መካከል አንዲት በምጥ ላይ የነበረች እናትና አስተማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025 ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451 ሰዓት 9 AM ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዓለም ባንክ ያወጣው ሪፖርት ለአብይ አህመድ አገዛዝ ትልቅ ዱብዳ እንደሆነበት ይነገራል። 43% ድህነት ሊጨምር እንደሚችል የ2025 ሪፖርት ነው የዓለም ባንክ ያወጣው። በሌላ በኩል የኢትዮጵያ ገንዘብ ከአፍሪካ የመጨረሻው አቅመ ደካማ ገንዘብ እንደሆነም እየተነገረ ነው። አሁን ባለው የኢትዮጵያ ኢኮኖሚ የኢትዮጵያ ገንዘብ በአፍሪካም ደረጃ በጣም ደካማ የሚል ደረጃ እንደተሰጠው ነው እየተገለጸ ያለው። የኢትዮጵያ የኢኮኖሚ ሁኔታ ያሽቆለቆለ ይገኛል። የአብይ አህመድ አገዛዝ የፋይናንስ ባለስልጣናት እዚህ አሜሪካ ስብሰባ ላይ ናቸው። በኢትዮጵያ ወቅታዊ የኢኮኖሚ ጉዳይ ላይ በማተኮር እንደዚሁም ከፖለቲካው በተወሰነ ደረጃ ርዕሰ ጉዳይ አንስተን ከፕሮፌሰር ተሾመ አበበ ጋር የምናደርገውን ቆይታ ነው እንድትከታተሉ መንጋብዘው። መልካም ጊዜ። ተናስተልን ፕሮፌሰር ተሾመ ተናስተልን መሳይ እንደምን ሰላም ነው ወይ? እንዴት ሰነበቱ? እንግዲህ በሳምንታችን ተገናኝተናል። የተለያዩ ርዕሰ ጉዳዮችን እናነሳለን። ኢኮኖሚው ላይ ብናተኩርም እንደወተወሰነ ጃና ነገሮችንም እንደዚሁ አስተያየት እንዲሰጡበት የማደርገው አጀንዳ ይኖርኛል። እንደው ከዚህ አሁን በአሁኑ ሰዓት በዓለም ዙሪያ መነጋገሪያ ከሆነው የሐማስና የእስራኤል እስላም ስምምነት ጋር በተያያዘ ብዙ ነገሮች እየተነሱ ይገኛሉ። በሐማስ እጅ የሚገኙ ሁሉም የእስራኤል ታጋቾች እስረኞች መለቀቃቸው ተሰምቷል። የሰላም ስምምነት እንደዚሁ ተፈርሟል። አካባቢው በተወሰነ ደረጃ እፎይታ ያገኘ ይመስላል። የዓለም መሪዎች ዛሬ በግብጽ ሻርም አል-ሼክ ተገናኝተው ይህንኑ ስምምነት ይፋ ማድረጋቸውን የተነገረውና እንደው ባጭሩ ስለዚህ ስምምነት ዓለም እየተነጋገረበት ስላለ ምናልባት ቀጠናው እፎይታ ማግኘቱ ለብዙዎች መልካም ዜና ይመስላልና እንዴት ተከታተሉት? አዎ ሁላችንም ስንከታተለው የነበረው ጉዳይ ነው። ማናጠፋ ከሚለው እስከመግባታችን ይልቅ ሰላም መምጣቱ በጣም ጥሩ ነገር ነው። በተለይ ለፍልስጤማውያን መኖሪያ ያጡ መዳረሻ ያጡ የሆኑ ህዝቦች እንደነበሩ እናውቃለን። ሰላም መምጣቱ ጥሩ ነገር ነው። ከዚያም በላይ ደግሞ ሰላሙን ለማምጣት የተደረገው ጥረት ብዙ መንገድ የወሰደ እንደሆነ እናውቃለን። 2 ዓመት በላይ የፈጀ ጦርነት ነው። የሞተው እንደሞተ ሆኖ የተረፈው ደግሞ መልካም ወደፊት መልካም የሚኖርበት ዘዴ ወይንም ደግሞ ዓለም እንደሚኖር ሁላችንም ምኞታችን ነው።
በዚሁ የተነሳ እንግዲህ ሰዎች እየተሰበሰቡ ነው በዛ ላይ አንድ ሁለት ጥያቄ ሳይኖር አይቀርምና ወደዛው እንሄድበታለን ይሄ ነው የኔ አመለካከት መልካም ነገር ነው ጦርነት ለማንኛውም አይበጅም የተጎዱት ደግሞ ልጆች ህፃናት ሴቶች ሽማግሌዎች ናቸው መሮጥ የሚችለው ሮጦ ለማምለጥ ይችላል በዚህ ጉዳይ ላይ ግን የሚያመልጡበት ቦታ ስላልነበረ ትልቅ ስቃይ ነበር የገቡት ነገር ግን ሰላም መምጣቱ በጣም ጥሩ ነገር ነው ምናልባት ሰሞኑን የግብፁ ፕሬዝዳንት አልሲሲ ከአባይ ግድብ አንፃር ያነሱት አንድ ሐሳብ አለ ጠንከር ያለ ነው የኢትዮጵያ በተናጠል ያደረገች ያለችውን ከአባይ ግድብ ጋር በተያያዘ እሱም በክፉኛ ከነቀፉ በኋላ ሀገራቸው እርምጃ ልትወስድ እንደምትችል ጠንከር ያለ መግለጫ ነው የሰጡትና ይሄ ከተለመደው መግለጫ የዘለለ ነው ወይ ይሄስ ምን ያመጣል ኢትዮጵያ በውሃ የመጠቀም መብት አላትና እንደዚህ በማስፈራራትስ ግብጽ እስከመቼ ተዘልቃለች በርግጥ የአሜሪካ ድጋፍ አላት አሜሪካ ከጎኗ እንዳለች ይነገራል ግን ደግሞ ኢትዮጵያ መብቷን ተጠቅማ ያደረገችውን አድርጋለችና እንደው ይሄ የተለመደ ማስፈራሪያ እንበለው ወይስ የተለየ ነገር ይመጣ ይሆናል መሳይ ይሄ በጣም ጥልቅ የሆነ ጥያቄ ከባድ ጥያቄ ነው ነገር ግን የኔን አስተያየት ልስጥህ ይሄ ትንሽ ከፋ ያለ ማስጠንቀቂያ ይመስለኛል ይሄንንም ልበት ምክንያት በሚከተለው አስተሳሰብ ነው መጀመሪያ እናንተ ካሁን በፊት በዚህ ጉዳይ ላይ ትንሽ ተቀስ አድርገን ስንነጋገር የግድቡ የኛ መልካም ውጤት ጥሩ ውጤት ነው የኢትዮጵያ መልካም ውጤት ነው ነገር ግን ሁለቴም ሶስቴም ሪበን መቁረጡ አስፈላጊ ያልነበረም ብዬ ተናግሬ ነበር ታስታውስ እንደሆነ እና ያ እነሱን እንደተሰደቡ ነው ያስመሰላቸው የነሱ ሰዎች ይነግሩናል እዚህ ሀገር ያሉት ከነሱ ጋር የምንነጋገረው ይሄንኑ ነው የሚሉን እና በጣም የተቆጡ እንደሆነ ዓለሞች የሌላ ሀገር ሰዎችን ሰብስበው ሪበን የመቁረጡ ጉዳይና ኢናጉሬሽኑ መደረጉ እነሱን አስቀየማቸው ምክንያት ልክ ኢትዮጵያ ለህዝቧ ወይንም ለመንግስት ለህዝቡ እንድታውቁልኝ ብሎ ያደረገው ነገር እንዳለ እዛም ግብጽም ውስጥ ለህዝቡ እንድታውቁልኝ የሚል ነገር መሰራት አለበት ይሄ ፖለቲካ በአንድ በኩል ብቻ የሚወሰን ነውና በዚህ የተነሳ ትልቅ ሐሳብ ውስጥ ገብተው ነበር ሁለተኛው ምክንያት አሁን የነሱ ድጋፍ በአሜሪካ በኩል ትንሽ የተለወጠ ነው የተለወጠበት ምክንያት አንደኛ ይሄ የፍልስጤማውያን ጉዳይ ነበር የግብጽን እርዳታ የግብጽን ምክር ይፈልጉ ነበር የግብጽን ጫና በዚህ ላይ ይፈልጉ ነበርና ያንን አገኝተዋል ሁለተኛ የዚህ ሀገር ፕሬዝዳንት እኔ የምኖርበት ሀገር ፕሬዝዳንት ስራውን የሚሰራው መጀመሪያ ደካማ የሆነውን ወገን እንትን ይጠቁማል ያን ደካማ የሆነውን ወገን በበለጠ ለማስፈራራት ሁሉ ጊዜ ይሞክራል ያንን ደካማ ወገን ካስፈራራ በኋላ በሌላ ወገን እንዲጠቃ ለማድረግ ቀጥታ ሳይሆን እኔ ላስታርቃቸው በሚል ይገባና የራሱን አጀንዳ የሚመራበት ነገር ነውና ተንኮል ያለበት ነገር ስለሆነ አሁን የሚመካከሩበት ጉዳይ ምናልባት ያንን የተመለከተ ስለሆነ ግብጽ ይሄንን ያለችውን ነገር ለማለት ሞክራለች የሚሉት ነገር ግራም ያጋባ ነው መጀመሪያ ውሃ የለም ውሃ ከለከሉና ይላሉ ከዛ በኋላ ደግሞ ጎርፍ ሲመጣባቸው ጎርፉን አውቀው ነው የለቀቁብን የሚሉት ነገር አንስተዋልና ነገሩ የሚያጋባም ቢሆንም የሚያደናብር ነገር ቢሆንም እነሱ ለማድረግ የፈለጉት ምንድነው የተሰበሰቡትን የውጭ ሀገር እንግዶች ይሄንን ቀልባቸው ውስጥ ለማስገባት አንደኛ ሁለተኛ ከተሰበሰቡት አገሮች መካከል ዋናው ደጋፊያቸው ወይንም ደግሞ ይደግፋቸዋል ብለን የምናምነው ትራምፕ ስለሆነ እሱን በሱ ሐሳብ በሱ ጭንቅላት ውስጥ ይሄንን ጉዳይ ለማስቀመጥና ወደፊት የሚያረጉትን ነገር በቸልተኝነት እንዲያየው ለማድረግ የተሞከረ አነጋገር ይመስለኛልና በዛ መልኩ ነው ትንሽ ለየት ያለ ነው ምለው
እንደው ፕሮፌሰር ተሾመ ወደ አባይ ግድብ ምርቃት እንግዲህ አንድ ወር ገደማ የሆነው ነው እስካሁን ትሩፋቱን አላየንም በእርግጥ ባጭር ጊዜ ውስጥ ትሩፋቱ ይታያል አይታይም ሌላ ጉዳይ ነው ግን ተስፋ ያለውም ነገር የለም ኢትዮጵያውያን በከፍተኛ ሁኔታ በመብራት እጦት ውስጥ ነው ያሉት በየቀኑ ነው የሚጠፋው አብዛኛው ጊዜ ጨለማ ነው ከዛ ይልቅ ግን ኬንያውያን አሁን ከኢትዮጵያ በሚያገኙት ኤሌክትሪክ መስመር የተነሳ በይፋ አውጇል የመብራት መቆራረጥ ከዚህ በኋላ በኬንያ አይኖርም የሚል ከኬንያ መንግስት መግለጫ ተሰጥቷል ከየትም አምጥተው ግድብ ሰርተው አይደለም ከኢትዮጵያ ባገኙት መስመር እንደሆነ ነው ይሄንንም ሳይደብቁ ተናግረዋል ኢትዮጵያ ለኬንያ ቦግ አርጋ መብራት እየሰጠች ለዜጎቿ ግን ጨለማ ድግድቅ ውስጥ እንዲኖሩ የፈረደች ነው የሚመስለው ሰሞኑን በማዳጋስካር እየተካሄደ ባለው የጄኔሬሽን ዚ ወጣቶች አመጽ ዋናው ጥያቄ መብራትና የውሃ መቆራረጥ ነው እንግዲህ ከኢትዮጵያ አንፃር ጥያቄው በጣም የቅንጦት ጥያቄ ሊመስል ይችላል ግን ከዚህ ትሩፋት የማግኘት እድል አለው ይሄ አባይ ግድብ እንግዲህ ከብሔራዊ ኩራት ባሻገር መገንባቱ አባይ ላይ የኛን ተጽዕኖ መፍጠር መቻላችን አንድ ነገር ሆኖ ግን ከጸጋው ከበረከቱ ለመቋደስ የሚያስችል ነገር እስካሁን ተስፋ ያለው ነገር ያለ አይመስልም በዚህ አንፃር ባገዛዙ የሚሰማ ምንም ነገር የለም ይልቅስ ኢትዮጵያውያን አሁንም በድቅድቅ ጨለማ ውስጥ እንዳሉ ናቸው ዋናውና ከተሞች ሳይቀሩ በሳምንት በበርካታ ጊዜያት መብራት መቆራረጥ ይገጥማቸዋልና እንደው እንዴት ያዩታል የግድቡ ጉዳይ ጥሩ ነገር ነው ኢትዮጵያ ሰርታ ለማቅረብ ይችላልች ይሄም ደግሞ ጥቅሙ ህዝቡን ከጨለማ ለማውጣት አንደኛ ሁለተኛ ነገር ኢንዱስትሪን ለማልማት እና ኑሮን ለማሳመር ነው የተባለውና በዛ መንገድ ነው መሄድ ያለበት ከተቻለም ደግሞ ከተረፈ ነው እንግዲህ ከተረፈ ከህዝቡ ከተረፈ ለውጭ ያገር ሰዎች በመሸጥና ወደ ውጭ ምንልከውን ምርት ለማጠናከር ነው አሁን እየተደረገ ያለው በእኔ አስተሳሰብ እየተደረገ ያለው ዋና ከተማዎች የተባሉት እንዳው ከሞላ ጎደል ብርሃን እንዲያገኙ ከዚያ በላይ ግን አብዛኛው ጥረት እየተደረገ ያለው ወደ ውጪ ለመሸጥ ነው ወደ ውጪ ለመሸጥ ምክንያቱም ኢትዮጵያ መንግስት በገንዘብ ችግር ላይ ነው ያለው በትልቅ ገንዘብ ችግር ላይ ነው ያለው ይሄም ችግር የመጣው ያለው በጀት ለማድረግ የሚፈልገውን ነገር በሙሉ በቂ ስላልሆነ በተለይ ደግሞ አውሮፕላን እየገዛ ድሮን እየገዛ አገር ውስጥ የምታመርተው በቂ ሊሆን አይችልም እና ገንዘቡ የሚፈሰው የሚሄደው ወደ ሌላ ቦታ ስለሆነ በሌላ ጉዳዮች ላይ ስለሚውል ገንዘብ ያስፈልጋቸዋል ይሄንን ማንንም የሚጠራጠረው ያለ አይመስልኝም ገንዘብ አስፈልጊ ስለሆነ ካሽ የሚከፍሉት ወይንም ደግሞ ጥሬ ገንዘብ ቶሎ ለመክፈል የሚችሉት በውጭ ሀገር ያሉ የኢትዮጵያን የኃይል ማመንጨት ጉልበት ለመጠቀም የሚፈልጉ ስለሆኑ እስካሁን ድረስ ለኢትዮጵያኖች የደረሰው እድል ወይንም ደግሞ የከፈተው እድል ብዙ አይደለም ፓርክ ነኝ በየቦታው ለልማት የተዘጋጁት ፓርኮች ራሳቸው ብዙ ስራ እየሰሩ አይደለም ምክንያቱም ኤክስፖርት የምናደርገው ነገር ብዙ የለም ከዚያም በላይ ደግሞ መሳይ በጣም የሚያሳዝነው በገጠር ያሉት ኢትዮጵያውያን ከከተማ ውጪ ያሉት ኢትዮጵያውያን በጭራሽ የተጠቀማቸው ነገር የለም ወደፊት ተጠቅማቸዋል ምናልባት እንግዲህ በተስፋ ነው የምንቀመጠው ማለት ነው እና ይሄ ባለበት ሁኔታ እስካሁን ድረስ ለአገሪቱ የተጠቀመው ጥሬ ገንዘብ ከውጪ በማምጣትና ምናልባት ከተሞችንም ደግሞ በማብለጭለጭ ያውም በተራ ለህዝቡ ለከተማ ውስጥ ለሚኖረው ህዝብ ራሱ በተራ የሆነ አንዳንድ ፋክተሪዎችም እንዳውም መብራትና ኃይል የማያገኙበት ጊዜ እንዳለ እናውቃለንና ጥቅሙ እስከዚህ ግልጽ የሆነ ወይንም ደግሞ ለህዝብ ቶሎ የመድረስ ጉዳይ እስከዚህ አይደለም ለማለት ይቻላል ፕሮፌሰር ተሾመ እንግዲህ ዛሬ የተገናኘንባቸው አንድ ሁለት ሶስት ርዕሰ ጉዳዮች አሉ የድህነት ኢትዮጵያ ውስጥ በ43 በመቶ ያደገ መሆኑን የሚገልጸው የዓለም ባንክ መረጃ ነው አስደንጋጭ መረጃ ነው በእርግጥ የተጠበቀ ነው እና አብይ አህመድ ከሚሉት ብልጽግና ደጃፍ ደርሰናል ከሚሉት አንፃር በጣም በተቃራኒ ጫፍ የቆመ
መሬት ላይም ያለውን ኡነታ የሚያሳይ በመሆኑ መነጋገሪያ መሆኑ አልቀረም ለዛ መንደር ሰዎች ደግሞ ድንጋጤን ይፈጥራል ምክንያቱም እነሱ የሚሉት ሌላ የኢትዮጵያ ነባራዊ ሁኔታ በተቃራኒው ስለሆነ እሱንም እናነሳለን ግን አንዳንድ ጉዳዮችን እስቲ እንመልከት እንግዲህ የአብይ አህመድ አገዛዝ ደሞዝ ጨምራለው ብሎ በይፋ ገልጾ ገንዘቡንም መጠኑንም ባለፈው ከርሶም ጋር ስንነጋገር የደሞዝ ጭማሪው ምን ይመስላል እንዴት ነው የሚለውን አይተን ነበርና ከዚህም ከመስከረም ወር ጀምሮ አዲሱ ደሞዝ ይታያል ወይም ደግሞ ለሰራተኞቹ ለሚመለከታቸው ይከፈላል የሚል ነበር እስካሁን ባለው መረጃ የመስከረም ወር ደሞዝ ላይ ይሄ ጭማሪው አልታየም እንግዲህ ጭማሪው ከአዲሱ የበጀት ዓመት ከሐምሌ ጀምሮ ነው የ3 ወር ውዝፍ ለደሞዝተኛው የሚከፈለው ያም የለም ምንም ነገር የለም ዝም ጭጭ ሆኗል እንደምንሰማው ከሆነ አብዛኛው ሰራተኛ አዲሱን የደሞዝ ጭማሪ አላየም ለምን ይመስሎታል አሁንም ለዚህ ምክንያት እየሰጠ አይደለም ቄሱም ዝም መጻፉም ዝም ሆኗል ደሞዝ ጨምራለው ይያለ ቃል እየገባ ግን የዋሽታ እየሆነ ያለበት ሁኔታ ነው የሚስተዋለውና እን እንዴት ያዩታል ፕሮፌሰር ተሾመ እኔ ይሄንን ማየው በጠቅለል አድርጌ ለመናገር ፈልጋለሁ በዚህ ጉዳይ ላይ መንግስት የሚሰራው መግለጫን በመስጠት ነው እንጂ ውጤት በማሳየት አይመስለኝም ይሄንንም የሚያደርግበት ምክንያት የተረጋጋ ሁኔታ አለን ለማለት ወይንም ደግሞ በጊዜው ሊነሳ የሚችለውን አመጽም ሆነ ቁጣ ወይንም ሹክሹክታ ለማዳፈን ማስታወቂያ ይሰጥና ወሬ ይሰጥና መመሪያ ወይንም ደግሞ መረጃ ይሰጥና የሚደረገውን ነገር የሚከታተለው ሰው ስለሌለ ዝም የሚሉበት ጉዳይ ይመስለኛልና ያገዛዙ ስልት ወሬ ማስተላለፍ ብቻ ሆኗል አሁን የፖሊሲ መፈጸም ሳይሆን የወሬ ወይንም ደግሞ የመግለጫ መስጫ ጊዜ ብቻ ሆኗል ታሳውስ እንደሆነ አንድ ሰው ይጋበዝና አገር ውስጥ በየቦታው ዲስኩር ወይንም ደግሞ ንግግር ይደረጋል ይጨዋበታሉ እነኚህ የሚያሳዩት አገሪቷ ያለ መረጋጋቷን አንደኛ ሁለተኛ እነኚህ ነገሮች የሚያሳዩት ሙጥጥ አድርገው የጨረሱ ስራቸውን ሙጥጥ አድርገው የጨረሱ አዲስ ነገር ለማቅረብ አለመቻላቸውን ነው የሚያሳየው አዲስ ነገር መፍጠር ቢችሉ ያንን ለሰው ፊት ወይንም ደግሞ ነገሩ ራሱ እንዲናገር ያደርጉት ነበር እና ኢትዮጵያ የለማች ቢሆን ኢኮኖሚው እያደገ ቢሆን ኖሮ አሁን ይሄ ወርልድ ባንክ ሪፖርት ራሱ የኢኮኖሚው መቀዛቀዝ እንዳለ ብሎ አስቀምጦታል እነዚህ ኢኮኖሚው እያደገ ቢሆን ኖሮ ራሱ ያስታውቃል በመንገድ ላይ ልጆች ወጣቶች ሽርሽር ሲሄዱ በስራ ሰዓት ስታይ ከዛም በላይ ደግሞ በየቡና ቤቱ ቁጭ ብለው ስታይ እና ሶሻል ሚዲያ ላይ ቁጭ ብለው ስታይ በስራ ጊዜ ማለት ነው በስራ ሰዓት ይሄ የጥሩ ኢኮኖሚ ምልክት አይደለም እና ለማለት የፈለኩት ምንድነው የመንግስት አያያዝ አሁን በኢኮኖሚው ላይ ያለው አስተያየትና አያያዝ በአስተዳደርም ሆነ በችሎታና በካፓሲቲ እንዲሁ ብቻ መረጃ በመስጠት ላይ የተቀመጠ ይመስለኛል ምክንያቱም ደሞዝ ጭማሪ እንሰጣለን ካሉ ደሞዝ ጭማሪ መስጠት ነበረበት እኔ እንደሚመስለኝ ገንዘብም የላቸውም ያንን የሚያሉበት ምክንያት ጊዜ ለመግዛት ነው ጊዜ ለመግዛት የተደረገ ማስታወቂያንም ወይንም ደግሞ መረጃ ነው ማለት ይቻላል በእውነት ፕሮፌሰር ተሾመ እንደው መግለጫ እንኳን አያስፈልገውም ለምን እንዳልከፈሉ ያው እንዳሉትም የመግለጫ መንግስት ነው የመፈክርና የመግለጫ መንግስት ነው ተብሎ ነው ይሄ አሁን በስልጣን ላይ ያለው የብልጽግና መንግስት የሚገለጸውና ቢሆንም ግን ይሄ ህዝብን ማታለል ነው ለሁለተኛ ጊዜ ነው ባለፈውም ተመሳሳይ ነገር ተብሎ እንደው የዋሽታ ሆኖ የቀረበትን ምናስተዋውሰው ነው አሁንም በዚህ ደረጃ ከ260 ቢሊዮን ብር በላይ አዘጋጅተናል ለደሞዝ ጭማሪ ከየትም አንነካም ገንዘብም አናትምም ከማንም ላይ ምንድነው ቆርሰን ቦጭቀን አንወስድም ለዚህ ያዘጋጀነው አለ ብለው ራሳቸው የተመጻደቁ ተናገሩ እንግዲህ ደሞዝ መጨመሩ በራሱ ይሄን ያህል ህዝቡን የሚያስደስት አይደለም ምክንያቱም ብዙ ችግር ደሞዝ መጨመር በራሱ የሚያመጣው ሌላ ጣጣ አለ
ገና ደሞዙ ሳይመጣ እቃ ዋጋ ንረቱ ከፍተኛ ደረጃ ደርሷል ተባለ ለማንኛውም ይምጣ እንደው የቁጥር ለውጥ በደሞዝ ላይ ሲታይ ለሰው ልጅ የሚሰጠው የሆነ ፎይታ ይኖራልና እስቲ ይምጣ ብለን ጠብቀን ነበር እሱም የለም ዋጋው ግን እንደጨመረ ነው ያለው በወሬው ብቻ ዋጋው ጨምሮ ነው ያለው የተለያዩ ዋጋዎች አሁንም ደሞዝ ይጨመራል በሚል ምክንያት ከነበራቸው መደበኛ ሲሸጡ ከነበረበት ዋጋ በብዙ እጥፍ የጨመሩ እንዳሉ ነው መረጃዎች የሚያመለክቱት እንደው የሆነ ማብራሪያ አይፈልግም ህዝብ ከሚመራው ገዢ ምክንያቱም የሚመራው ህዝብ ምላሽ ይፈልጋል ለምን አልተከፈለውም ይሄ ነገር አለና ንቀት ነው ወይ ምንድነው ማለት የምንችለው እዚህ ላይ ማለት የምንችለው በጣም ፊሎሶፊካል ለመሆን አልፈልግም ነገር ግን አንዱ የስልት ጉዳይ ነው ወይንም የስታይል ጉዳይ ነው እና ማስታወቂያ ወይንም ማብራሪያ የሚሰጠው ጥሩ ነገር ለሆኑ ወይንም ደግሞ ሰዎችን ቀልብ ይስብልኛል የሚሉትን ሐሳቦች ነው ማስታወቂያ ወይንም ደግሞ መረጃ የሚሰጡት ለሌላ ጉዳይ ይወስዳሉ የሚሉትን የሚያደርጉ አይመስለኝም አላደረጉምም ይሄ ነው የሚታየው ከዚያም በላይ ደግሞ በተለይ በደሞዝ ጭማሪ በኩል ደሞዝ ጭማሪው በጊዜው ካልመጣ ዋጋ የለውም እኮ መሳይ አንተ እንዳልከው ዋጋ የለውም ለምንድነው የማይኖረው የደሞዝ ጭማሪ ሰው የሚሰራው ይሄን ደሞዝ አገኛለሁ በወር በአመት ይሄንን አገኛለሁ የሚቀጥለው አመት ደግሞ ጭማሪ ይኖረኛል ያንን አገኛለሁ ብሎ ፕላን ያደርጋል የሚኖርበትን ዘዴ ያመቻቻል ደሞዝ ካልመጣ ደሞዝ ካልተከፈለ ወይንም ደግሞ ጭማሪው ካልመጣ እሱም ደግሞ በኢንፍሌሽን ወይንም ደግሞ በዋጋ ንረት ከተበላ ካለቀ ከተሟጠጠ ያስቀመጡት ባንክ ያስቀመጡት ገንዘብ ካለቀ ደሞዝ ከዛ በኋላ ቢመጣ ለዳ ነው እንጂ የሚሄደው ለጥቅም አይቀመጥም ለራሱ ለሰውየው አይቀም ምክንያቱም ደሞዝ እስኪመጣ ድረስ በብድርም ሆነ በሌላ በኩል ስለምትጨመቅ ሊረዳ ብዙ አይችልም ከዛም በላይ ደግሞ ደሞዝ ይጨመራል ሲባል በይፋ ሲታወቅ እንደዚህ የዋጋ ንረትን አብሮ ይዞ ነው የሚሄደው ወደ ላይ ያወጣዋል ምክንያቱም ሁሉም ሰው ደሞዝ ጭማሪ መኖሩን ካወቀ ባለሱቁም እኮ ደሞዝ ጭማሪ ታገኛለህ ብሎ የራሱን ዕቃ ወደ ላይ ከፍ ያደርገዋል ዋጋውን ማለት ነው እና በችግር ላይ ችግር ነው የሚፈጥረው ይሄ ለምን ይሄን አደረጉ የሚለው መቼም የነሱ ሐሳብ ሊኖራቸው ይችላል በርግጥም ልናውቅ አንችልም ግን በግምት አንደኛ የገንዘብ እጥረት ሁለተኛ ደግሞ ነገሩን እንዲሁ ተናግሮ ብቻ ለማሳለፍ ሶስተኛ ማንንም ተመልሶ አይጠይቀንም ለማለት ብሎ በማሰብ አራተኛ ደግሞ ምን ቸገረን ብለን ምን ቸገረን የሚሉ አይነቶች ናቸውና ሰዎች ናቸውና ምናልባት መንግስት ህዝቡ ምን ያደርገኛል የሚል ሐሳብ ኖሮትም ሊሆን ይችላልና እነኚህ ነገሮች የገቡበት ይመስለኛል በዚህ ጉዳይ ላይ አለበለዚያ ደሞዝ ይመጣል ብለ ደሞዝ ይጨመራል ብለ ደሞዝ እንከፍላለን ተብሎ ይሄ ሁሉ ፕላን ተደርጎ አለመከፈሉ ማን ወሰደው ደሞዙ የት ገባ ገንዘቡ የሚለውን ጥያቄ እኮ ሊያስነሳ ይችላል እሱ ፕሮፌሰር ተሾመ እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን ስለ ኮሪደር ልማት ብዙ ጊዜ እርሶም አብራሪያ ሰጥተዋል ኮሪደር ልማቱን በተመለከተ አሁን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከዚህ በኋላ የምንሰራው ኮሪደር ልማት የለም አዲስ ኮሪደር ልማት አንሰራም ሲሉ አውጀዋል መልካም ዜና ነው ወይስ ምንድነው በኮሪደር ልማቱ ዳግም ሌላ አዲስ ፕሮጀክት እንዳይጀምሩ የገንዘብ እጥረት እንደገጠማቸው ነው መረጃዎች የሚያሳየው ከየትም ሊያመጡ አይችሉም ገንዘቡን አሟጣው ጨርሰዋል ስለዚህ አዲስ የምንሰራው የለም ሲሉ ነው የተናገሩትና እንዴት አዩት እስቲ እንስማቸው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ ምን ጀምረው አይኖረንም ጥናት እናደርጋለን ቤቶች እንገነባለን በጥናታችን መሰረት የከዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን ተግባቦት የመፍጠር ስራዎችን እንሰራለን እንግዲህ ወይዘሮ አዳነች አቤቤ የኮሪደር ልማት ከዚህ በኋላ አዲስ የምንሰራው የለም ሲሉ ነው የተናገሩትና እንዴት አዩት ኮሪደር ልማት ገንዘቡን ጨረሰ ምናልባት ከዚህ ጋር የተያያዘ አንድ ጥያቄ ኖርኛል ግን እንዴት አዩት ይሄ
የፈለጉትን አሳክተው የሚችሉትን በዚህ በኮሪደር ልማት እንደርስበታለን ያሉትን ደርሰው ጨርሰው ወይስ አሁን መረጃ ምንጮች እንደገለጹልን ከሆነ የገንዘብ እጥረት ገጥሟቸው ነው ሌላ ተጨማሪ ምክንያቱም አብይ አህመድ ወደ በርካታ 100 ኪሎ ሜትሮችን ነው በዚህ እንሸፍናለን ብለው መግለጫ የሰጡት ገና ብዙ እንደሚቀር ነው የሰማነው ግን ከዚህ በኋላ ምን ሰራ የለም ብለዋልና ገንዘባቸውን ጨረሱ እንዴ ገንዘባቸውን የጨረሱ ይመስለኛል ምክንያቱም የኮሪዶር ልማት እና አላማቸው ነበረ ሲሰሩትም ከርማው ነበረ ብዙዎች የውጭ ሀገር ሰዎችም በመጡ ቁጥር እንደው ይሄ ጥሩ ነው ይሏቸዋል ያቺን ይወዳሉ እነሱም ግን ገንዘባቸው ያለቀ ይመስለኛል አንደኛ ሁለተኛ ሁሉም ነገር በመንግስት አስተዳደር ስር ያለ ሳይክል አለው ያን ሳይክል ሲጨርስ ሁሉም ነገር ደግሞ ወደ ሌላ ነገር ይገባሉ አሁን የሚገቡበት ምናልባት ወደ ገንዘብ ከተረፋቸው ማለት ነው ይሄ የአዲስ አበባ በጀት ስለሆነ ሌላ ነገር እናደርጋለን ብለው አስቀምጠዋል እሱም የምናደርገው ቤቶች መስራትና ውሃ ለማቅረብ መቻል ነው ብለዋል ይሄም ይታያል ወደፊት እንዴት እንደሚሰራ መጀመሪያ የአዲስ አበባ ህዝብ ውሃ ያስፈልገዋል በተራ የሚያገኘው ውሃ ወይንም በ3 ቀን አንዴ ውሃ የሚጠጣበት ችግር መቀረፍ አለበት ውሃ የሚያገኝበት ማለት ነው መቀረፍ አለበት የቤትም ጉዳይ እንደዛው መቀረፍ አለበት እኔ ቤት የሚሰሩትን ቤት መልካም ነው ሰው መኖሪያ ያስፈልጋል ግን ያሰራሩ ዘዴና አንድ ላይ እንደ ህንጻም ቢሆን ትልልቅ ህንጻም ቢሆን እንደ ጎጆ ያደረጉ የሚሰሩት በጣም ችግር ላይ ወደፊት እንደሚፈጥር ለመተንበይ እችላለሁ ምክንያቱም መሳይ አንድ ደቂቃ ልውሰድና እዚህ ሀገር እኔ በልጅነት ስመጣ የነበርኩበት ያለፍኩት ከተማ ሺካጎ ነበር መጀመሪያ የመጣሁትና ሺካጎ ስመጣ በሺካጎ አካባቢ ብዙ ቤቶች ልክ እነሱ እንደዛ እንደሚሰሩት ብዙ ተሰርተው ብዙ በየቦታው ተቀምጠው ነበር የአሜሪካ መንግስት ጊዜውን ያያየ ሲሄድ መጨረሻ ላይ ያፈረሰበት ምክንያት ቤቶቹ በጥሩ መልክ ስላልተያዙ ሁለተኛ ብዙ ችግሮች ስለተፈጠሩ ሶስተኛ ብዙ ሰዎችን አንድ ላይ አከማቸ ስታስቀምጥ ብዙ ችግር ነው የሚፈጠረውና ለነኛ ችግሮች መፍትሄ ስላላስቀመጡ ስላላስቡበት የፖሊስ ችግር አለ የመብራት ችግር አለ የውሃ ችግር አለ የጽዳት ችግር አለ ብዙ ሰዎችን አንድ ቦታ ስታከማች ብዙ ችግር ይፈጠራሉ ሶሻል ችግሮች ይፈጠራሉ የግንኙነት ችግሮች ይፈጠራሉ የጤንነት ችግሮች ይፈጠራሉ በዛ ምክንያት አሜሪካ አፈረሰ አልሰራም ብሎ አፈረሰ እና ይሄም ወደዛ የሚመራ ይመስለኛል እኔ በእንደዚህ አይነት ቤት የተሰሩ ቤቶች ውስጥ የሚኖሩ ሰዎች አቃለሁኝ ገብቼ ሄጄም አይቻለሁኝ አሰራራቸው ጥሩ አይደለም ሁለተኛ ከዛም በላይ ደግሞ መውጫ መውረጃቸው ጥሩ አይደለም የጽዳት አጠባበቁ ጥሩ አይደለም መሬት ላይ ሆነ ከላይ ውሃ ይለቁብሃል ብዙ ችግር አለውና ቤቱ አይሰራ ማለት አይደለም ቤቱ ሲሰራ በትክክል ቢሰራ ከዛም በላይ ደግሞ ብዙ መሬትም ቢወስድም ፈካ ያለ ቦታ ወይንም ራቅ አድርገው ቢሰሩት የበለጠ የሶሻል የህብረተሰቡ ግንኙነትን ሊያሳምረው ይችላል ከጥቃትና ከችግር በላይ ከመፍጠር በላይ ሊያርቀው ስለሚችል አሁን የዛሬ 10 አመት የዛሬ 15 የዛሬ 20 አመት ይሄንኑ ነው ሪፖርት የምታደርገው በዚህ ችግር ተፈጠረ በዛ በኩል ችግር ተፈጠረ የሚለውን አይ አም ሹር እርግጠኛ ነኝ እንደዛ እንደሚሆንና እነኚህን ሁለቱን ነገሮች እንሰራለን ብለው አስቀምጠዋል ስለዚህ ምናልባት ገንዘብም ከተረፋቸው ለውሃ ደግሞ በጣም አስፈላጊ ነገር ነው ከተናገሩት አንዱ ነገር ወንዞቹን የአዲስ አበባ ወንዞች እንዴት እንዳሳመሩና ቀን እንደወጣላቸው እንዴት ቅዱስ ቦታ እንደሆኑ ነው የተናገሩትና ምናልባት ወንዝ ላይ የሚኖር ሰው ካለ ወንዝ አጠገብ የሚኖር ሰው ካለ አዲስ አበባ ይሄንንም ሊያረጋግጥልን ይችላል በዚህ ምክንያት ነው እንግዲህ እኔ እንዳዳመጥኳቸው የተናገሩት ማለት ነው ፕሮፌሰር ተሾመም ምናልባት የአዲስ አበባ ከተማ
አስተዳደር ከሌሎቹ ከትልልቆቹ ክልሎች ጋር የማይተናነስ የገንዘብ አቅም ነበረው ምክንያቱም ከፍተኛ ግብር ይሰበስብ ነበር ግብር የሚሰበስበው ደግሞ ትልልቅ ድርጅቶች ስላሉ ብቻ ሳይሆን አዲስ አበባ ላይ በጣም ትንንሽ ሆኑ እንደው እንደ ሱቅ በደረታ አይነት ጭምር ሳይቀሩ ግብር እየከፈሩ የከተማውን አስተዳደር ካዝና ይሞሉ ነበር አሁን እንደምንሰማው ሆነ ከዛው ከከተማው አስተዳደር የመጣ መረጃ ነው በዚህ በኮሪደር ልማት ምክንያት ይሄ ግብር መክፈል የሚችለው ትንንሽ ቢዝነስ ያለው በሙሉ ተጠራርጎ ጠፍቷል ትልቁ ጉዳቱ እዛ ላይ ነው የአዲስ አበባ ከተማ አስተዳደር እነዚህን በሙሉ ጠራርጎ ካስወጣ በኋላ የሰራው መናፈሻ ቦታና የቴኒስና የቅርጫ ኳስ መጫወቻ ነው ግብር ሊያገኝባቸው አይችልም ምናልባት ከስቴዲየም መግቢያ ከሜዳ መግቢያ እሱም ደግሞ ባውን ሰዓት ደልቶት ሜዳ የሚገባ ደልቶት ሚዝናናም የለም ስለዚህ ይሄንን ስሌት እንዴት አይውታል እንደው ከዚህ አንፃር የደረሰውን ጉዳት መግለጽ ይቻላል ወይ ለኮሪደር ልማት ተብሎ የጠፋው የአዲስ አበባ ከተማ ትንንሽ ቢዝነሶች ከጸጉር ቤት አንስቶ ጠላ ቤት ብዙ ነገር ካዛንቺስ ብቻ ያለው የንግድ ቦታ የአዲስ አበባ ከተማን ቀዳዳ ሲሸፍን የነበረ እንደሆነ ነው መረጃው የሚያመለክተው ከዚህ አንፃር የስሌት ችግር ወይስ እነዚህ ሰዎች እንደው ዝም ብሎ በጨበጣ ሀገር ስለሚመሩ አሁን አብይ በቅርቡ አስበን አቅደን ነው የሰራነው ይሄንን ኮሪደር ልማት ያኔ ስናቅደው ምናምን ይያለ ይናገራል አቅዶ አይደለም የሰራው እዛም ሩዋንዳ ኪጋሊ ሄዶ አየ በጧቱ መጥቶ ይሄም አዲስ አበባ ላይ ተግባራዊ መደረግ አለበት ብሎ እንደው አንድም ቀን በወጉ አሰላስለው አቅደውና አስልተው የገቡበት እንዳልሆነ በተደጋጋሚ መረጃውን አውጥተናል ስለዚህ ምን ማለት ይቻላል በተለይ የጠፉ ቢዝነሶች መቼም የማይተኩ ግብር ብቻ አይደለም የሚያጣው ብዙ ስራ አጥም ወደ አደባባይ ወጥቷል ብዙ ስራ አጥ ሆኗል ኢትዮጵያ አዲስ አበባ ነዋሪ ከዚህ አንፃር እንዴት አይውጣል የሚጸዳ ቦታ አይጽዳ ማለት አይደለም አንደኛ ሁለተኛ ሁላችንም የሚመስለን የኢትዮጵያ ህዝብም የሚመስለው የአዲስ አበባ ህዝብም የሚመስለው የመንግስት ዓላማ የድሆች የፖለቲካ የኢኮኖሚ መሻሻልን የሚያሳምር ሆኖ ያየዋል እነሱ እንደሚሉት ማለት ነው የአብይ መንግስት ወይንም ደግሞ የፒፒ መንግስት የፕሮስፐሪቲ ፓርቲ መንግስት የድሆች መሻሻያ ዓላማ የለው እንደዛ አይነት መንግስት አይደለም ይሄ መንግስት የኢኮኖሚ ፕላኑን ብታየው የኢኮኖሚ አስተዳደሩን ብታየው ለድሆች የተዘጋጀ አይደለም ለድሆች የታለመ አይደለም የታለመው ገንዘብ ለሚያገኙ ያንን ገንዘብ ደግሞ አገኝተው ትልልቅ ነገር ለመስራት የሚችሉ ተቋማትና ሰዎች ነው እና ለሀብታሞች የተዘጋጀ ወይንም የተሰራ ዓላማ ነው የኢኮኖሚያቸው በማንኛውም በኩል ብታየው በጠቅላላው ስንናገር ማለት ነው ኦኬ እና ይሄ ባለበት ቦታ ይሄ ባለበት ሁኔታ ትንንሽ ቢዝነሶች ወይንም ደግሞ ተቋማቶች ተዘጉ ማለቱ ለነሱ ጭንቅላታቸው ውስጥ የሚገባ ነገር አለ ምክንያቱም ኢኮኖሚያቸው የዓላማ ያደረገው ሌላ ነገር ስለሆነ ኢኮኖሚያቸው ዓላማ ያደረገው ትልልቅ ህንጻዎች መስራት ወይንም ደግሞ ትልልቅ ኩባንያዎችን ማቋቋም ትልልቅ ባንኮችን ማቋቋም ትልልቅ ድርጅቶችን መፍጠር ነው ትንንሾችን መደገፍ አይደለም ለዚህ ነው የኔ አነጋገር እዚህ አንተ ፕሮግራም ላይ በቀረብኩ ቁጥር በኢትዮጵያ ድሆች ላይ የደረሰው ግፍ የኢትዮጵያ ድሆች ስንል ደግሞ ወደ 70% የሚደርሰው ነው የምናገረው ነኝ እና በዛ ላይ የደረሰው ግፍ ትልቅ ግፍ ነው የደረሰው ለምን ኢኮኖሚው እነሱን የሚጠቀልል አይደለም ለነሱ የታለማ አይደለም ለድሃ የሚገኘው ነገር ጠብ የሚል ነው እንጂ ከድሆቹ ከሀብታሙ የተረፈ ለድሃ ተብሎ የተሰራ አይደለም ለዚህ ነው የዓለም ባንክም ይሄንን መረጃ ያወጣበት ምክንያት መሳይ መረጃው ምንድነው የሚለው በፊት በ2016 እስከ 33% ወደ ታች የወረደው የድሆች የድህነት ደረጃ
አሁን ወደ 43% ወደ ላይ ከፍ ብሏል ብሎ ያለበት ምክንያት ይሄንኑ ለመጠቆም ነው። አንድ ሀገር እያደገ ከሄደ ጥሩ ኢኮኖሚ ካለው እንደሚባለው ጥሩ ኢኮኖሚ ምርቱ ያደገ ከሄደ ለምንድነው የድሃው ብዛት የሚበዛው? በምን አይነት አቆጣጠር ነው የድሃው ብዛት ከፍ የሚለው? ዓላማው የኢኮኖሚው ዓላማ አይደለም። አንድ ምሳሌ ልስጥና ዘጋዋለሁ መልሴን በዚህ ጉዳይ ላይ። አሁን በቅርቡ የካፒታል ማርኬት ተብሎ ብዙ የተነገረለት ብዙ የተሰራለት ብዙ ሰዎች መጥተው የመሰከሩለት እነኚህም ሰዎች ደግሞ የራሳቸው የግል ጥቅም ያላቸው መጥተው የመሰከሩበት ጉዳይ አለ። ይሄ መጥፎ ነው ማለት አይደለም። ነገር ግን ለኢትዮጵያ ድሆች ወይንም ደግሞ ለ70% የኢትዮጵያ ህዝብ የሚጠቅመው ጥቅም የለም። አንድ አክሲዮን ስለተሸጠ የአንድ ባንክ አክሲዮን ስለተሸጠ ኢትዮጵያ ውስጥ አንድ ወንበር ተሰራ ማለት አይደለም። አንድ አክሲዮን ሀብታሞች ሲለዋወጡ አንድ ጠረጴዛ ተሰራ ማለት አይደለም። ኢኮኖሚው ካፒታል ማርኬት አይደለም። ካፒታል ማርኬት ኢኮኖሚ አይደለም። ኢኮኖሚው የሰው አናኗር ነው። ምን እንደሚገዛ፣ ምን እንደሚበላ፣ ምን እንደሚለብስ መውጣት መግባት ይችላል። ያ ነው ኢኮኖሚው። ይሄ የተሰራው የካፒታል ማርኬት የተሰራው ብዙዎች አገሮች አላቸው። በኢትዮጵያ ውስጥ ግን የብዙ ድሃ የሚበዛበት ስለሆነ እስከዚህ ጠቀሜታው ወደፊትም ለብዙ ጊዜ አይታይም። ይሄ ስለሆነ ነው መሳይ ተዋናዮቹ ወይንም ደግሞ እዚህ ካፒታል ማርኬት ላይ የሚሳተፉት ብዙ ተጓተው ያልገቡበት ምክንያት በጣም ጥቂቶች ናቸው አሁን እዛ ላይ የሚሳተፉት እና ባለንበት የኢኮኖሚ ችግር ውስጥ ጠቃሚነቱ እስከዚህ አይደለም ለማለት ነው። እና ዓላማው የኢኮኖሚው ዓላማው ወደፊት አስፈላጊ ነው። ወደፊት ብዙ ኩባንያዎች ሲኖሩን ኢኮኖሚው ያደገ ሲሄድ እነዚህ አይነት ነገሮች ጠቃሚ ናቸው። ድሃውን ቁጥር መቀነስ አለብህ መጀመሪያ ለመሳተፍ እንዲችል። አንድ ምሳሌ ልስጥ። እኔ የአማዞን ስቶክ አለኝ እንደማንኛውም ህዝብ ሄጄ የገዛሁት ሳይሆን በገበያ ላይ የገዛሁት ማለት ነው። እና ተነስቼ እኔ አማዞንን እኔ ነኝ የምቆጣጠረው ማለት አልችልም። ምክንያቱም እኔ ያለኝ ቁጥር በጣም ትንሽ ስለሆነ ከዛም በላይ ደግሞ አማዞንን የፈጠረው ሰውዬ በብዙ ሚሊዮኖች የሚቆጠር ስቶክ ስለያዘ የኔ ያችን መያዝ ዋጋ የለውም። እንዳው አለኝ ለማለት ይሄው ላንተም ለመናገር ብቻ ነው የበጀኝ እንጂ ምንም ጥቅም አላገኘሁበትም ማለት ነው። እንደዛ ነው ማሰብ ያለብን። የካፒታል ማርኬት ኢኮኖሚ አይደለም። ኢኮኖሚው ደግሞ የካፒታል ማርኬት አይደለም። በርግጥ ጠቀሜታ ያለው አንድ ባንክ አክሲዮን ለመሸጥ ከፈለገ እዛ ላይ ይሸጣል። ሌላ ደላላ ጋር ሄዶ ከመግዛትና ከመሸጥ እዛ ሄዶ መግዛትና መሸጥ ይችላል። በዛ በኩል ጠቃሚነት ያሉን ባንኮች እኮ 30 ምናምን ናቸው፣ 32 ገደማ ናቸው ያሉት። ከዛም በላይ ደግሞ ብዙዎቹ የሚሸጡት አክሲዮናቸውን በግል እስካሁን ድረስ በነበረው ለዘመዶቻቸው ነው ወይም ለሚያውቋቸው ሰዎች ነው። ስለዚህ ነው መሳይ እኔ ኢኮኖሚው የታለመው ለግዙፍ ኩባንያዎች ወይንም ደግሞ ብዙ ሀብት ላላቸው ሰዎች ነው እንጂ ለድሆች የታለመ አይደለም የምልበት ምክንያት። ፕሮፌሰር ተሾመ እንግዲህ ይሄ የኮሪደር ልማት የሚባለው በሺዎች የሚቆጠሩ የአዲስ አበባ ቢዝነሶችን ድራሽ አባታቸውን ካጠፋ በሺዎች የሚቆጠሩ ምናልባትም በመቶ ሺዎች የሚቆጠሩ ዜጎችን ስራ አጥ ካደረገ በኋላ ያው ኳስ ሜዳና መዝናኛ ስፍራዎችን ከገነባ በኋላ ከዚህ ወዲህ ሌላ አዲስ የምንሰራው የለም በሚል እየቀረ ሌሎች ብዙ ያቀዷቸው ፕሮጀክቶች አሉ። ነገር ግን ያ እየቀረ ከዚህ በኋላ አንሰራም የሚለው የከንቲባዋ
መግለጫ ምን ያህል አገዛዙ አስልቶና አቅዶ እንደማይሰራ ከዛ ይልቅ ያመጣው ኪሳራ ከፍተኛ እንደሆነ ነው እየተረዳን ያለ ነው። አዲስ አበባ ብቻ ድህነቱ በ25% መጨመሩንም እንደዚሁ መረጃዎች ከዚህ በፊት ወጥተው ነበር። አዲስ አበባ በአሁን ሰዓት ልትፈነዳ ደርሳለች። እሳቸውም ብለውታል ከንቲባ አዳነች አቤቤ በጣም ከፍተኛ የሆነ የህዝብ ቁጥር እየመጣ ነው፣ ሰላም እጦት ስላለ ድህነቱ በተለይ በገጠር በከፍተኛ ደረጃ እየጨመረ በመምጣቱ ሰው በሙሉ እየጎረፈ አዲስ አበባን አጨናንቋታል የሚል ነው። ስለዚህ አዲስ አበባ ምን ልትሆን ትችላለች? መተንፈሻ ያጣችበት ሁኔታ ነው ያለው። ለማንኛውም ፕሮፌሰር ተሾመ ቀደም ሲል ወደ ተከሱትና የዛሬው ዋና አጀንዳችን ወደ ሆነው ጉዳይ እንምጣ። ድህነት ጨምሯል። እስቲ ሪፖርቱን ይግለጹልን። 43% አብይ ከመጣ በኋላ ድህነት በ10% በብሔራዊ ደረጃ ጨምሯል። ከ33 ወደ 43 እና አብይ የሚነግሩን ሌላ ነው። እንደውም አብይ አህመድ በቅርቡ ባለፈው ቃል መጠይቅ በሰጠበት ጊዜ አይናችሁን ገልጣችሁ መመልከት ካልቻላችሁ ለውጡን ያለው አሳስቦናል፣ አስጠንቅቆናል። እውነቱን ለመናገር የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን ማነሳውን ሐሳብ ማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል መጠበቅ ካልቻል መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ለኛ ምን እናድርግ እንግዲህ ዓለም አቀፉ ሪፖርትም ገንዘብ የሚሰጡትም የእናት መቀነት ነው ብሎ የገለጻቸው ድርጅቶችም ይሄው ድህነትን ጨመርክ እንጂ ምን የሚያመጣው ነገር የለም ይያሉት ነው። እስቲ ምንድነው ሪፖርቱ? የዓለም ባንክ ሪፖርት ባጭሩ ፕሮፌሰር ተሾመ። ትክክል ነው የገለጽከው። የዓለም ባንክ ሪፖርት ካሁን በፊት እናንተ ከተነጋገርንበት ሪፖርት ተለይቶ ማየት አይቻልም። የሰፕቴምበር ላይ ወይንም የዛሬ ወር ገደማ አንድ ሪፖርት ወጥቶ ነበር። የኢትዮጵያ ችግሮች ብዙ ስለሆኑ እኔ አልደግመውም አሁን ብዙ ስለሆኑ እነኚህ ነገሮች መሰራት አለባቸው የሚል ሪፖርት አቅርበው ነበር። አንዱስ ነው። ከዛ ለይተን አናየውም፣ እንነጋገርበታለን። ግን ሌላው ብርቱካንን ከብርቱካን ጋር ነው ማወዳደር ያለብን። ሙዝም ከብርቱካን ጋር ማወዳደር አንችልም። ስለዚህ አይገባም። ስለዚህ ልክ እንዳልከው አንተ ወርልድ ባንክ ወይንም ደግሞ የዓለም ባንክ የዛሬ 10 ዓመት በፊት ያስቀመጠውን ሪፖርት ወስደን ዛሬ ያቀርበውን ነው የምናወዳደረው። ያኔ 33% ድረስ ደርሰው ብሎ መስክሮላቸው ነበር። ብዙዎቻችን ጥርጣሬ ያለን በዛ ላይ። ይሁን እንጂ የነሱን ቁጥር ነው የምንጠቀመው። 33 ነበር። አሁን ግን አብይ መንግስትም ከያዘ ጀምሮ ይሄ ነገር ወደ ላይ ከፍ ብሏል፣ አድጓል፣ ድሆች በስተዋል ብለዋል። እነኚህን ቁጥሮችን ማወዳደር ያለብን። ስለዚህ እሱ ስልጣን ከያዘ ጀምሮ የድሃው ቁጥር በስተዋል ማለት ነው፣ ጨምሯል ማለት ነው። ለምን ጨመረ እንዴት ሳይሆን ለምን ጨመረ የሚለውን ብንነጋገርበት መልካም ይሆናል። መጀመሪያ የዛሬ 5-6 ዓመት አንድ ወረቀት አቅርቤ ነበር አዲስ አበባ። ያንን ወረቀት ሳቀርብ አንድ የተከራከርኩበት ጉዳይ ይሄ ኮሪዶር ልማት የከተማ ልማቱን ይጠቅሳል። ከዛም በላይ ደግሞ እኔ የመከርኩት በወረቀቱ ማለት ነው የመከርኩት ገጠር ሄዳችሁ ወይንም የገጠር ከተሞችን ብታለሙ ድሃው ከገጠር ወደ አዲስ አበባ ማምጣቱን ያቆማል የሚል ክርክር አድርጌ ነበር። ከዛም በላይ ደግሞ ገጠር ያሉትን ትንሽ ከተሞች ያደራጃችሁ እዛ ልማት ቢኖር ብዙ ድሃ ወደ ከተማ አይመጣም የሚል ክርክር አድርጌ ነበር። እና አሁን ከንቲባ እንዳሉት ብዙ ሰው ወደ አዲስ አበባ እየጎረፈ ነው። ለምንድን ነው የሚጎርፈው ወደ አዲስ አበባ? ያለበት ቦታ መብላት መጠጣት አልቻለም። ያለበት ቦታ በነፃ መኖር አልቻለም። ያለበት ቦታ ፖሊስ ያሰቃየዋል።
ያለበት ቦታ ህዝብ ለህዝብ እየተሰቃየ ነው እርስ በርሱ ምክንያቱም ሪሶርስ ያለው ሪሶርስ እያነሰ ሲሄድ ድህነቱ እየበዛ ሲሄድ በህዝብ ላይ እርስ በርሱ መባላት ይጀምራል እንደዛ የሆነ ነው ኢትዮጵያ ውስጥ ከተማ ውስጥ ያሉትን ማታለል ይቻላል መብራት እየሰጠ ማታ ሄዱና እስክስታ ሲወርዱ ያልክ ማታለል ትችላለህ ገጠር ያለው ግን እንደዚህ አይነት ምቾት የለው ገጠር ያለው የበለጠ ድህነት ውስጥ ነው ያለ መሳይ ይሄም የሆነበት ምክንያት አንደኛ ቅድም እንደገለጽኩት የሰላም ችግር ስላለ አዛዡ ብዙ ስለሆነ ያመረተውን ወደ ገበያ ለማምጣት ስላልቻለ ምክንያቱም ወደ ገበያ ለማምጣት ሲሄድ ወይ ሞታል ወይ ገደላል ማለት ነው ወይንም ደግሞ ታክስ ክፈል ይባላል በዛ ባያለው በያዘው ብርቱካን ላይ ታክስ ክፈል ይባላል ወደ ገበያ ከመግባቱ በፊት በያዘው ቡና ላይ ታክስ ክፈል ይባላል ኬላ እየተባለ በየቦታው ይቆም መንግስት አገሪቷን እየተቆጣጠረ አይደለም መንግስት አገሪቷን የማይቆጣጠርበት ቦታ ባላገር የሚኖር ሰው የለም ሊኖርም አይችልም ለምን ወደ ከተማ ሸሽቶ ፖሊስ ወዳለበት ቦታ ነው የሚመጣ አዲስ አበባ የሚጎርፈው ሰው በዚህ ምክንያት ነው ወደ አዲስ አበባ የሚመጣው ምናልባትም ሰላም አገኛለሁ ምናልባትም መንግስት የተቀመጠበት ቦታ ስለሆነ ፖሊስ ያለበት ቦታ ስለሆነ መብራት ያለበት ቦታ ስለሆነ ጤንነቴን ለማስከበር ይችላልው ለመኖርም ይችላልው ምበላው መጠጣው የለኝም ግን ሰው እንደሆነ ሆናለሁ ብሎ ወደ ከተማ የሚጓዝበት ስርዓት ነው አሁን ኢትዮጵያ ውስጥ ያለው ምክንያቱም ባላገሩን ረስተውታል ከመርሳትም በላይ መሳይ አንተም እንደምታቀው ሁላችንም እንደምናቀው መቆጣጠር አልቻሉም ይሄ መርጠው ያደረጉት ነገር ነው መርጠው እንዴት ነው ያደረጉት ሰላም እንዳይኖር እነሱ የመጀመሪያውን ውሳኔ የሰጡት እነሱ ናቸው ሰው በየቦታው ሲጨፈጨፍ እኔ እናንተ ሚሊሻ አይደለሁም ነው የተባለ ይሄ ከተባለ ኋላ እንዴት ትኖራለህ እዛ ከተማ ውስጥ ወይ እዛ ገጠር ውስጥ እዛ ቦታ እንዴት ትኖራለህ አትኖርም የሚጠባበቅ የለም ህግ የሌለበት ቦታ ማንኛውም ሰው አንዱን ወስዶ የሚገድልበት ቦታ ወይንም ደግሞ የሚያሰቃይበት ቦታ ከሆነ ርስቱን ቤቱን ላሞቹን የሚዘርፈው ቦታ ከሆነ ለምን ይቀመጣል እዛ ምንም የሚያደርገው ነገር የለም ሰው የሚመራው በራሱ መጀመሪያ ነገር በራሱ ደህንነት ነው የኔ ደህንነት ካልተጠበቀልኝ በስተቀር ያንተን ደህንነት አልጠብቅም ምክንያት የለኝም ያንንም ባረግበት እና ኢትዮጵያ ውስጥ የተፈጠረው መሳይ እንደዚህ አይነት ሁኔታ ነው እንደዚህ የመሰለ ስርዓት ነው ኢትዮጵያ ውስጥ ያለውና በዚህ ምክንያት ሰው ወደ ከተማ እየጎረፈ ነው ሰላም ማጣቱ ማለት ነው ከዚያም በላይ ደግሞ ቅድም እንዳልኩት ይሄ የመንግስት የመረጠው ነገር ነው ደጋግሜ ብያዋለሁ ካሁን በፊት መንግስት ሰላም ከፈለገ እርግጥ ነው ሌሎች ሰላም መፈለግ አለባቸው ነገር ግን መንግስት ይሄን ለማድረግ የሚችልበት ዘዴ አለው መኖርም አለበት የሄድክ ግን በድሮንና በአውሮፕላን የምትገድል ከሆነ ህዝቡ እኮ እንቢተኝነቱን ጀምሯል እኛ አልታየንም እኛ አላወቅነውም እንጂ ህዝቡ በሚያደርገው ነገር እንቢተኝነቱን ልበለው እንቢተኝነቱን ጀምሯል ህግን አለማክበር እንቢተኝነት ነው ፖሊስን መግፋትና ከፖሊስ ጋር መጣላት እንቢተኝነት እኮ ነው በጊዜ ቤት ግባ ስትባል ማትገባ እንቢተኝነት ነው በዚህ በኩል ሂድ ስትባል ወደ ሌላ ቦታ የምትሄድበት እንቢተኝነት ነው ብዙ መልክ አለው እንቢተኝነትና የኢትዮጵያ ህዝብ እንቢተኝነቱን ያሳየ ነው ከገጠር ወደ ከተማ መግባቱ ራሱ አንድ እንቢተኝነት ነው መሳይ የሚለው ምንድነው ደሃው ከገጠር ተነስቶ ወደ ከተማ ሲገባ እቺን ቁሻሻ ልብስ ለብሼ መጣል ምን ታረጋኛለህ ከገደልከኝም ግደል እኮ ይሄ አንድ አይነት እንቢተኝነት ነውና ይሄንን ያየን ነው ለማለት ፈልጌ ነው ምናልባት በዓለም ባንክ ሪፖርት እንግዲህ ለምንድነው ድህነት ቁጥሩ የጨመረውና የተወሰኑ መገለጫዎችን ነግረውናል ግን በመሰረቱ የፖሊሲስ ችግር አይደለም ወይ የአብይ አህመድ የወሰደው የዚህ ማክሮ ኢኮኖሚ ማሻሻያ ፖሊሲ በራሱ
ብዙ ድሆች እንዲመጣ አድርጓል ቀደም ሲል እርሱ ያሉታል ይሄ መንግስት ለሀብታሞች ያላቸው ላይ ለመጨመር በሚል የመጣ ካልሆነ በስተቀር ሌላው ለአብዛኛው ከ90% በላይ ለሆነው በልቶ ማደር ላቃተው የዕለት ጉርስ ማግኘት ምጥ የሆነበት አብዛኛው ማህበረሰብን የሚጠቅም የኢኮኖሚ ፖሊሲ አልመጣም ማክሮ ኢኮኖሚ ፖሊሲ የሚባለው ስለዚህ የፖሊሲስ ችግር አይደለም ወይ ሙስናስ እዚህ ጋር መካተት የለበትም ወይ ዘረፋ አገሪቱ በቁሟ የጋጧት እንዳለ ብዙ ሪፖርቶች እየወጡ ነው የጠቅላይ ሚኒስትር ጽፈት ቤት ማለት ዋናው የሙስና ቤት ሆኗል መናኸሪያ ከአብይ አህመድና ከባለቤቱ የተያዘውን የተለያዩ በጀቶች የሚቀራመቱ ባለሀብቶች ናቸው ሀገሪቱን የሞሉት እነሱም እንግዲህ እየደረቀ ምንጩም እየደረቀ የመጣ ይመስላል እነሱም አሁን ስሞታ ሮሮ ያቀርቡ ነው ያለው ስለዚህ ሙስናውስ የፖሊሲ ችግር ብዙ ነገሮች ምናልባት ድህነቱ እንዲጨምር አላደረገውም ፕሮፌሰር ተሾመ በርግጥም አድርጎታል በምንም የሚጠረጠር አይደለም ይሄ መጀመሪያ ነገር ዓለም ባንክ አሁን ያስተዋለው ነገር አለ ያም ያስተዋለው ነገር ምንድነው ደሃው ከባላገር ወደ ከተማ እየገባ ወደ ውጪም ወጣ ብለው ስላዩ ከዚያም በላይ ደግሞ ይሄ የብድሩን ጊዜ የዛሬ አመት ነው ይሄ ነገር የተጀመረው የኢኮኖሚ ማክሮ ኢኮኖሚ ቅየራ እና አንድ አመት ሆኖላቸዋል እና ያንን በአመት ውስጥ ለመቅረጽ ፈልገው ነው ቅጥናቱን አድርገው እና ያዩት ነገር ምንድነው እኔ እንዳነበብኩት እና እኔ እንደገባኝ በገጠር የሚኖሩት ድሮውንም ድሃ የነበሩት የበለጠ ተሽቆልቁለው ወደ ድህነት ገብተዋል የሚለውን አስመረውበታል አንዱ እሱ ነው ሁለተኛ የቀረጹት የኢኮኖሚ ማክሮ ኢኮኖሚ ፕላን ድሆችን የሚጨምር አልነበረም ድሆችን የሚያሰቃይ ነው ድሆችን የሚጎዳ ነው የበለጠ ገንዘብ አለመኖሩ ብቻ አይደለም የሚገዙት ዕቃ ከፍ ባለ ዋጋ በመሸጡ ነው ምክንያቱም የዋጋ ንረት ስላለ ከዚያም በላይ ደግሞ የያዙት ገንዘብ ብዙ ስለማይገዛላቸው ካሁን በፊት እንደተነጋገር ነው የያዝከው ገንዘብ ብዙ ካልገዛልህ ለምታወጣው ገንዘብ እየበረከተ ይሄድና የምትገዛው ዕቃ ግን እያነሰ ይሄዳል ይሄ ወደ ድህነት ነው የሚወስድህ እና እነኚህን በሙሉ ያጠቃለለና በሪፖርቱም ላይ የጨመረ ይመስለኛል ከዚያም በላይ ደግሞ ወርልድ ባንክ እንደሚለው የዓለም ባንክ እንደሚለው ከፖሊሲው አንዱ ይሄ ማክሮ ኢኮኖሚክ ፖሊሲውን ለማሳመር ከተደረገው አንዱ የግል ዘርፎችን ማልማት ነበር በፖሊሲው የተጠቀሰው የግል ዘርፍ ለማ ለማለት ኢትዮጵያ ውስጥ አይቻልም አሁን የለማው የግል ዘርፍ የተወሰኑ በአጭር በጥቂት ቁጥር የሚቆጠሩ ልማቶች ናቸው ወይንም ደግሞ ድርጅቶች ናቸው ባንኮች ምናልባትም ደግሞ ትልልቅ ኩባንያዎች በፊቱኑ መንግስትንም የማይፈልጉ ወይንም ደግሞ የመንግስትን እርዳታ የማይፈልጉ ናቸው እነኚህ ናቸው የለሙት እና የግል ዘርፍ ልማት እስከዚህ የዳበረ አይደለም አሁን በተጠናው ጥናት እነሱ ባጠኑት ጥናት ዋናው ስራ ፈጣሪ የትኛውም ሀገር መሳይ የግል ዘርፉ ነው መንግስት አይደለም መንግስት ሞላ ጎደል ኢትዮጵያ ውስጥ ከ2 ሚሊዮን ሰው በላይ አይቀጥርም ወታደሮችን ጨምሮ ያው ሙስም አሁን በርከት ብሏል እና ዋናው ስራ ፈጣሪው የትም ሀገር ቢሆን የግል ዘርፉ ነው የግል ዘርፉን ካላለማክ ካላሰፋው ስራ ሊገኝ አይችልም አዲስ አበባ ውስጥ የሚዞሩት ወይንም ደግሞ የሚቀመጡት ወጣቶች ጥሩ ትምህርት ያላገኙ በሶሻል ሚዲያ ጊዜያቸውን የሚያጠፉ ምክንያቱም ስራ ስለሌለ ማለት ነው ስራውን ደግሞ ሊሰጧቸው የሚችሉት የግል ዘርፉ ስለሆነ የግል ዘርፉ ካለማ ስራ ሊያገኙ አይችሉም ስለዚህ በጥፋት ላይ ጥፋት ነው እየተደረገ ያለውና የዓለም ባንክ የሀገሪቱን ጉዳይ ከመረመረ በኋላ ካየ በኋላ ደግሞ በዚህ ላይ የሀገሪቱን እዳ ካየ በኋላና የሚከፈለውን ለዛ እዳ የሚከፈለው ለህብረተሰብ መደረግ ያለበትን
ትምህርትን ጤናን ሌላ ምቾቶችን ለመፍጠር ስላልቻለ ወይንም ደግሞ ለነሱ ገንዘብ መክፈል ስላልቻለ በጀት ስለሌለው ይሄ ሁሉ ነው ተጨምሮ አንድ ላይ ድህነቱን ወደ ላይ ከፍ ያደረገው ባዮች ናቸው ወርልድ ባንክና እነሱን የምናምን ከሆነ እነሱ የሚሉትን መንግስት የሚቀበል ከሆነ ሌላውም ህዝብ የሚቀበል ከሆነ እኛም ይሄው እየተቀበልን በእነሱ መልክ እንሄዳለን አንድ ነገር ላሳውስ የዓለም ባንክ ወደ 43% የዳው ብዛት ጨምሯል ይበል እንጂ ካሁን በፊት እናንተ በሰጠነው ማስረጃ አንድ ሌላ think tank ወይንም ደግሞ ምርምር ክፍል 72% ደርሷል ብሎ ነበር እና ያንንም ላንተ አድማጮች አቅርበናል 72% ደርሷል ብሎ እኔ 72% ደርሷል የሚለውን ነው የምቀበለው ግን ሙዝን ከሙዝ ጋራ ለማወዳደር የነሱን ቁጥር ወስደን ይሄው እነሱም ራሳቸው ዓለም ባንክ ማለት ነው ይሄ ነገር በጣም ከፍ ብሏልና ተጠንቀቁ እንደማለት ያህል ነው የሰጠናችሁ ገንዘብ ያበደርናችሁ ብድር እኛ ጥሩ ኢኮኖሚ እንዲኖራችሁ ለድሆች እና ለሚገባቸው ሰዎች እንዲደርስ ለማቱ ሁሉንም አጠቃላይ እንዲሆን ፈልገን ነው የሰጠናችሁ ለማለት የተጻፈ ሪፖርት ነው በዚህ ሳምንት የበለጠ መረጃዎች ሊወጡ ይችላሉ ምክንያቱም ስብሰባ ላይ ነው ያሉት በዚህ ሳምንት ከዛሬ ጀምሮ እስከ አርብ ድረስ ይመስለኛል ስብሰባቸው ብዙ ሌላ ነገሮችም እንሰማለን የሚል አቋም ነው ያለኝ ዛሬ በፕሮፌሰር ተሾመ 72% ነው አሉ ድህነቱን እንግዲህ ከዓለም ባንክ 43% የናንተ ደግሞ የበለጠ ይከፋ ነው እንደው የቱን ቁጥር እንቀበል ታዲያ የዓለም ባንክ በርግጥ አገዛዙን በተወሰነ ደረጃ ክንብል ብሎ እንዳይወድቅ ምክንያቱም አገር ከወደቀ የሚፈጠረው የበለጠ ቀውስ ያሳስባቸዋል ስለዚህ በገንዘብ እጥረት መንግስት የሚመነዝረው በማጣት እጁ ላይ ገንዘብ በጠፋ ቁጥር አገሪቱ ወደ ቀውስ ትሄዳለች ብለው በተወሰነ በፕሮፓጋንዳ እየጠገኑት ሊያቆዩት ይፈልጋሉ ስለዚህ እነሱ ጋር ያለውም ቁጥር ትክክለኛውን ይገልጻል ብሎ ለመወሰድ የሚያስቸግር ነውና የናንተን ቁጥር ለመቀበል እንገደዳለን የሚሉ ሰዎች እንደሚመጡ ምንም ጥርጥር የለውም እስቲ እናንተ 72% ምንድነው በምን መገለጫ እንዴት ደረሳችሁ እዚህ ቁጥር ላይ እኛ ሳንሆን የቲንክ ታንክ ነው አውሮፓ ያለ ቲንክ ታንክ ነው መጀመሪያ የዓለም ባንክ ደሃ የሚለው በቀን ከ$3 በታች የሚያገኘው ነው $3 በቀን ከዛ በታች የሚያገኘው ነው ደሃ የሚለው እንግዲህ ኢትዮጵያ ውስጥ በቀን $3 ስንት ሰው እንደሚያገኝ አንተ ፍረደው ያንተ አድማጮች ይፍረዱ የትንክታ ወደ ገንዘብ ወደ ኢትዮጵያ ብር ይቀይሩ ምክንያቱም $3 ማለት አሁን ባለው ምንዛሪ ወደ 500 ብር በላይ ማለት ነው 500 ብር የሚያገኝ ኢትዮጵያዊ ምንድነው ከፍተኛ የሕክምና ባለሙያ እንኳን የለም ስለዚህ በሙሉ ከድህነት ወለል በታች ነው ማለት ነው የምንችለው በቃ ይሄው አንተው ራስህ አስቀምጥከው አየ ከዛ በታች የሚያገኘው ነው ደሃ ብለው የሚጠሩትና ኢትዮጵያ ውስጥ ስንቱ ነው አሁን የሚያገኘው በዛሬ ምንዛሬ 160 ብር 163 ነው የዛሬው ምንዛሬ $1 በ163 ብር ነው የሚሸጠው እና ይሄ ባለበት በኩል የቲንክ ታንኩ ግን የሚለው የሰው ገቢ ብቻ አይደለም ደሃ የሚያረጋው የቀን በቀን የሚያገኘው ገንዘብ ብቻ አይደለም ከዚያም በላይ ለጤና የሚያወጣው ከዚያም በላይ የሚያገኘው ትምህርት የሚሰጠው ትምህርት ከዚያም በላይ ደግሞ ውሃ ያገኛል ወይ ውሃ መጠጣት ይችላል ወይ የሚለውን አይነት ነገሮች ሁሉ ጨምረው ነው ድሆች 72% ደርሰዋል ያለው ያ ቁጥር እኔን ማርኮኛል ምክንያቱም ብዙ ገላጭ ስለሆነ ሌላ ፕሮግራም ፈልገን ወደፊት ምናልባት ያንን እንደገና እናቀርብላቸዋለን ለአድማጮቻችን ከጠየቁን አንዳንድ ጊዜ አድማጮች ይጠይቁናልና እናቀርብላቸዋለን ይሁን እንጂ ያ የሚያየው በጣም ሰፋ ባለ መንገድ ወጥቶ መግባት ይችላል ወይ ሰው ወጥቶ መግባት ካልቻለ አይሰራም ማለት ነው ድህነት በዛ ላይ ሊመሰረት ነው ማለት ነው ይሄ ነው ቲንክ ታንኩ የሚያየው
ወርልድ ባንክ ግን ገንዘብ እቺ በምትገኘው ብቻ ነው የሚያየውና 500 600 ብር በቀን የሚያገኝ ኢትዮጵያዊ ስንቱ ነው? አሁን አንተ ከጠቀስካቸው ፕሮፌሽናሎች 500 600 ብር የሚያገኙ ስንቱ ናቸው? ጫማ ጠራጊው 500 600 ብር በቀን ያገኛል ወይስ ሬስቶራንት የሚሰራው በቀን 500 600 ያገኛል? አያገኝም። ያን ሁሉ ጨምሮ 72% በኢንዴክስ ነው ከሌሎች ሀገሮች ጋር እየተወዳደረ የተቀመጠ ነው። ይሄ ቲንክ ታንኩ ያስቀመጠው ወርልድ ባንክን ያው እንዳልኩት በ$3 በቀን የሚያገኝ ሰው አለ ወይ የሚል ነው። ፕሮፌሰር ተሾመ እንግዲህ ብዙ ጊዜ ስለ ዓለም ባንክም ስለ ዓለም አቀፉ የገንዘብ ድርጅት IMFም ስናነሳ ያው ሁሉ ጊዜ እርሶ እንዳላይ ጥያቄውን አነሳለው እርሶም ያለውን ነገር በማሳየት ይገልጻሉ። ግን ዛሬም ጥያቄውን ላንሳ እንዴት ነው የተቀደደ በርሜል መሆኑን ያወቁ እዛ ላይ ገንዘብ የሚጨምሩት? የአብይ አህመድ አገዛዝን አዩት የሚሰጡትን ገንዘብ ጥቅም ላይ ሲያውል ያየን አይደለም ወይ መሳሪያ ይገዛበታል ወይ ምንድነው ፓርክና መናፈሻ ይሰራበታል እንደው ይሄን አይን ውስጥ የሚገባ ፕሮጀክት ሲሰራ ላየንም አሁን እነዛን ፕሮጀክት ሰራለው ብሎ የመጣባቸው ከፕሮፓጋንዳም ያለፉ አይደለም ስለዚህ ምንድነው ማድረግ ያለባቸው እነሱ ዝም ብሎ የተቀደደ በርሜል ላይ መጨመር ነገም ይሄንን ያዩ እየመዘኑ እንኳን አይደለም የሚሰጡት ጥቅም ላይ ያዋለው እንዳልሆነ ያወቁ ማለት ነው በጣም ከባድ ጥያቄ ጥሩ ጥያቄ መልሱን እነሱ ያቁታል ግን እኛ መገመት እንችላለን አንዱ የኢትዮጵያ ሁኔታ በዓለም አቀፍ ሁኔታ ላይ ጠቀሜታ ስለሚኖረው እነኚህ ዓለም ባንክና IMFም በዛ ላይ ተጠቃሚዎች ስለሚዩ አገሮቹ ማለት ነው ተጠቃሚዎች ስለሚሆኑ አንዱ እሱ ነው የዓለም ሁኔታ ስትራቴጂክ ቦታ መሆኑ ሊጠቀስ ይችላል ሁለተኛው ደግሞ አንድ ጊዜ ብድር አበድረናል ያንን ብድር ካበደርን በኋላ ግን ብናቆመው የበለጠ ኪሳራ እንገባለን ኤሊክስ በበለጠ ኪሳራ ከምንገባ እስቲ ትንሽ ደሞ ጨምረን እናበድርና የሚሻሻል ነገር እንዳለ የሚል አስተሳሰብ አላቸው IMF እና ወርልድ ባንክ እነሱ የደገፉትን መጀመሪያ ጨርሰው ሊጥሉት አይፈልጉም ምክንያቱም ስማቸው ከወደቀው ጋራ ለዘላለም ስለሚገናኝ እና ምናልባት አንዳንድ ጊዜ ይሄም አስተሳሰብ ሊኖር ይችላል ሶስተኛው አስተሳሰብ ምናልባት ጊዜ ተቆጥሮ ካለፈ በኋላ ካሁን በፊትም እንደተደረገው በኢትዮጵያ ብቻ ሳይሆን መሳይ በሌሎች ሀገሮችም ዶች ሀገሮችም ምናልባት ወደፊት ይሄ የተበደሩትን ብድር ይቅርታ ለማድረግ ይችሉ ይሆናል የሚል አስተሳሰብ በኢትዮጵያኖቹ ዘንድ የለም ለማለት አይቻልም እና ምናልባት IMFም ወርልድ ባንክም 10 ቢሊዮን ብር ለኔና ላንተ ለአንድ ሀገር በጣም ከባድ ነው ብዙ ነው ለነሱ ግን ብዙም አይደለምና በታክስ ብቻ ታክሳቸውን ይቅርታ በማድረግ ሊያገኙት የሚችሉት ነው አራተኛው የቦርዱና የኤግዜኪቲቭ ዳይሬክተሩ ያላቸው ግንኙነት ከሀገሪቱ ጋራ ያላቸው ግንኙነት እሱም ወሳኝ ሊሆን ይችላል የግል ግንኙነቱ ሊኖር ይችላልና በዛም ላይ አለ አምስተኛው ኢትዮጵያ እንደምታውቀው አባል ነች የIMF ብዙ እንትን የላትም ብዙ የተቀመጠ ገንዘብ የላትም እዛ ላይ ብዙም ለመበደርም አትችልም ነገር ግን እንደ አባል ብዙ ትደግፋለች ወደፊትም ይደግፋሉ እኔ እንደሚመስለኝ አንድ ጊዜ ገንዘብ ሰጥተናልና ያንን ሁሉንም ከማጣት ቀስ ብለን ወደፊት የምንመልስበት ገንዘባችንን የምናገኝበት መንገድ ሊኖር የሚችል አስተሳሰብ ሊኖራቸው ይችላል ያም ደግሞ ከሐሳብ ውጪ ሊሆን አይችልም ለምሳሌ ኢትዮጵያ የተበደርሽው $60 ቢሊዮን ነው ለIMF ፕሮፖዛል ወርልድ ባንክ ፕሮፖዛል በታቀርብ by the way በነገራችን ላይ
ወርልድ ባንክ አንዳንድ ጊዜ በስጦታ በግራንት መልክ የሚሰጠው ነገር አለ ያን የተበደራችሁት ገንዘብ $60 ቢሊዮን መክፈል የምችለው 30 ብቻ ነው ይሄን ለመክፈል ይችላል ዝግጁ ነኝ ቢል ያችን ተቀበለው ዞር ሊሉ ይችላሉ እና ይሄም ሁሉ አስተሳሰብ አለ ነገር ግን ባሁኑ ሁኔታ ግን ጥሩ ጥያቄ ነው በትክክል ልመልሰው አልችልም ባሁኑ ሁኔታ ግን አብረው የገቡበት ማጥ ስለሆነ ከዛ ማጥ ውስጥ ተጎታተው እርስ በርስ የተጓተቱ ማለት ነው ሊወጡ ያሰቡበት ይመስለኛል በዚህ ሳምንት የሚሆን ያለፈው ሳምንት መሰለኝ 1 ቢሊዮን ብር እንደገና ኤክስቴንድ አድርገዋል የሚገዛበት ምንድነው ለምንድነው የሚውለው ይሄ ገንዘብ የሚለው ከባድ ጥያቄ ነው ለመመለስ አይቻልም ነገር ግን እኔ በኔ አስተሳሰብ 1 ቢሊዮን ብር ከአይኤምኤፍ ወይም ኮል ባንክ ከመጣ ያ ለአብይ ሂድና መሳሪያ ግዛ እንደማለት ያህል ነው ሂድና መሳሪያ ግዛበት እንደማለት ለምን ብር ነው ዶላር ነው እዚህ ጋር ያስቀምጥከው መልኩን አይቀየርም እና ለሌላ ነገር ሊያውለው የነበረውን እነሱ ተኩለት ማለት ነው በእንግሊዝኛ fungible ይባላል money is fungible ይባላል ከአንድ ቦታ ውስጥ አንድ ቦታ ለማስቀመጥ ለማድረግ የምትችለው ስለሆነ 1 ቢሊዮን ብር 100 ሚሊዮን ብር ቢሰጡት ሂድና መሳሪያ ግዛ እንደማለት ያህል ሊቆጠር ይችላል ፕሮፌሰር ተሾመ አሁን እንግዲህ የአብይ አህመድ የፋይናንስ ባለስልጣናት ተያይዘው መጥተዋል ባለፈው ቅዳሜ ነው የገቡት ስብሰባ ላይ ናቸው ያሉት የዓለም ባንክ በዚህ ሳምንት ውስጥ ስብሰባ እዚህ ዋሽንግተን ዲሲ እየተካሄደ ነው ምን የሚፈይደው ነገር አለ እንዳየናቸው ከሆነ የአብይ አህመድ የኢኮኖሚ አማካሪ ተክሎልድ አጥናፉ የፋይናንስና ኢኮኖሚ ልማት ሚኒስትሩ አህመድ ሺዴ እንደዚሁም የአዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንደዚሁም ሌሎች መጥተዋል ተያይዘው ነው የመጡት ምን ሊፈይዱ አንዱ ፋይዳ ያው ፐብሊክ ሪሌሽንስ ነው ራስን ማሳየት አለብህ ማመስገን አለብህ እጅ መጨበጥ አለብህ ፐብሊክ ሪሌሽንስ ጥቅም አለው እሱ ምናልባት አንዱ እሱ ነው ሁለተኛ ያልተስተካከሉ ነገሮች አሉ መሳይ ካልተስተካከሉት ነገሮች የማክሮ ኢኮኖሚው ፕላን ራሱ መዛባት አለበት ብለው ተናግረው ነበር ታስታውስ እንደሆነ አሁን የዛሬ ወራ ያልገደማ ያንን ማስተካከል አለባቸው ስለዚህ ገለጻ መስጠት ይኖርባቸዋል ማለት ነው የውጪ ወይንም ደግሞ የውጪ ጉዳይ ዘላቂነት ወደ ነበርበትን መመለስ አለባችሁ የሚል ነገር ተናግረው ነበር ያንን ማስረጃ መስጠት አለባቸው ያንን እንዳደረጉ ከፍተኛ ምርት ስለሌለ ይኖራል ብለው ነበር ያ ሆነ ወይስ አልሆነ የሚለው ነገር መግለጽ አለባቸው ማስረዳት ይኖርባቸዋል በኢትዮጵያ ውስጥ ያለው መዋቅራዊ ስንጥቅ መሰረዝ አለበት ወይ መታረም አለበት ብለው ነበር ያንን ማስረዳት አለባቸው አሁን አድርገናል አላደረግንም ወይስ ችግር ገጥሞናል የሚለው እና ሌሎችም እንደዚህ አይነት አስፈላጊ ነገሮች አስፈላጊ መልሶች መሰጠት አለባቸው ሌላው ያልተጠናቀቀ ነገር ድርድር እየሄደ ነው እንደምታውቀው ያ ድርድር አልተፈጸመም ከአውሮፓውያኖችና ከጂ7 ጋር የሚባለው እሱ ድርድር አላለቀም እና እስካሁን ድረስ እንዲሁ ተከፍቶ የተቀመጠ ነው በሱ ላይ ደግሞ ምናልባት ማስረጃ እየሰጡ የት እንዳሉ ወዴት እንደደረሰ ለማወቅ ፍላጎት ከኢትዮጵያ የመጡት ልኡካን ፍላጎት ሊኖራቸው ይችላልና ይሄ አማራጭ ጊዜ ነው አማራጭ ቦታ ነው ይሄን ለማድረግ ከዚያም በላይ ደግሞ ታስታውስ እንደሆነ መሳይ የተጨማሪ የገቢ ማሻሻያን አድርጉ ብሏቸው ነበር ትናንት ይሁን ተትናንት ወዲያ የኢትዮጵያ መንግስት ገቢያችን የታክስ ገቢያችን በ80% ወደ ላይ አድጓል ብለው ተናገሩ ነገር ግን ቢያድግም በ80% ወደ ላይ ቢያድግም ከዋናው ከምርቱ ጋራ ሲጣመር 7% ብቻ ነው 7% ከጂዲፒ ጋራ ሲጣመር ማለት ከምርት ጋር ሲጣመር
7%. እስከዚህ ከፍ አላለም። 10% ድረስ አድርሱ ነበር የተባሉት። ከፍ አላለም፣ እንዳውም ዝቅ ነው ያለው። እነሱ ይሄን ነገር ሲጀምሩ የዛሬ ዓመት 8% ነበር ይመስለኛል ካልተሳሳትኩ። አሁን ወደ 7% ወረድ ብሏል። እቺንም ለመግለጽ ሞክረናል ባለፈው ሁለተኛው ግንኙነታችን ላይ ይችላል። ስለዚህ ሌላ ደግሞ በተጨማሪ የንግድ የግለሰብ የንግድ አካባቢውን አሳምሩ ተብለው ነበር። እንዴት ነው ያ? እንዴት ሆነ? ነጋዴዎች ከአንድ ቦታ ወደ ሌላ ቦታ መሄድ ይችላሉ ወይ? ይሄን ሁሉ ማስረዳት ያለባቸው ይመስለኛልና ይሄ ጥሩ ጊዜ ነው ለነሱ ስብሰባ ላይ ተገኝተው ይሄንን ማድረግ። ከዛ በላይ ደግሞ በመጨረሻም ኢትዮጵያ አባል ስለሆነች ትጋበዛለችና ለዚህ ነው ሰብስበው ይዘው የመጡት ለማለት ፈልጌ ነው። እንግዲህ ፕሮፌሰር ተሾመ ያው የአሜሪካ የቅርቡ የውጭ ጉዳይ ሚኒስቴር የ2025 የኢትዮጵያ ኢንቨስትመንት ሁኔታ ስራቸውን እንዳልሰሩ እንደውም የበለጠ ብዙ ችግሮች እንዳሉ ያጋለጠ በመሆኑ ምን ማስረጃ ይዘው መተው ሊያሳምኑ ይችላሉ የሚለው በትልቁ በጥያቄ ሊነሳ የሚገባ ጉዳይ ነው። ምክንያቱም መዘዋወር አይቻልም። ዝርፊያው ለጉርኖ ያንን ዝርፊያ ለማስቆም አገዛዙ አቅም የለውም። እንደውም ያገዛዙ መዋቅርም ጭምር በዝርፊያ ውስጥ የተሳተፈ እንደሆነ ነው የሚገለጸው። ብዙ ችግር እንዳለ ሪፖርቱ አጋልጦ እንደውም አብይ አህመድ ሽምግልና ወደ ትራምፕ እየላከም እንዳለን የሰማነው። ምክንያቱም ብዙ ከአብይ አህመድ አገዛዝ የተራራቁ አካሄዶችን ነው አሜሪካውን እየተከተለች ያለችውና ያ ደግሞ በከፍተኛ ደረጃ የአብይ አህመድን አገዛዝ እየጎዳው መሆኑ ነው የሰማነው። እንግዲህ ከዚህ አንፃር ምን ሊመጣ ይችላል? በዚህ ስብሰባ ላይ የተለየ ነገር የምንጠብቀው እንደማይኖር ነው እንግዲህ በእናንተም ሆነ በሌሎች እየተገለጸ ያለው። አንድ ጉዳይ አለ ለዛሬ ከያዝናቸው ርዕሰ ጉዳዮች። የኢትዮጵያ ብር የመግዛት አቅም በአፍሪካ ደረጃ የመጨረሻው ነው ተብሎ መረጃ ወጥቷል። ደካማ ነው በአፍሪካ ደረጃ ነው። በፊት እንዲህ አይነቱ አሃዝ ከሌሎች ገንዘቦች ጋር ንጽጽር እየተደረገ የኢትዮጵያ ገንዘብ የመጨረሻ ደረጃ ላይ እንደሆነ ይነገር ነበር በዓለም አቀፍ ደረጃ። ያው አሁን ከአፍሪካ ካሉት የገንዘብ አይነቶች ጋር ተወዳድሮ አሁንም በጣም ደካማው የኢትዮጵያ ገንዘብ እንደሆነ እየተነገረ ነው። ይሄ ምን ማለት ነው? እንደው ስለ ኢትዮጵያ ኢኮኖሚ ስለ አብይ አህመድ ስለሚመጻደቅበት እድገት የሚነግረን ነገር የለም ወይ? ይሄ የብሩ የኢትዮጵያ ገንዘብ ደካማ ነው ሲባል ጥቅም አለው ጉዳትም አለው። ጥቅሙን ልናገር ሁሉ ጊዜ ያወዳደርኩ ነውና ጊዜ ሰጠኝ። ጥቅሙ ኢትዮጵያ ብዙ ምታመርት ቢሆን ብዙ ስንዴ ከአገር ጥቅም በላይ ሆኖ ወደ ውጪ ምትልክ ቢሆን ብዙ ቡና በገፍ ወደ ውጪ ምትልክ ቢሆን ወደ አፍሪካ ሀገሮች ማለት ነው ወደ አፍሪካ ሀገሮች ምትልክ ቢሆን ብዙ ጤፍ ወደዛ ብዙ ፍየል ማንኛውም ነገር ብዙ አምርታ በአንድ ጊዜ ሰብስባ የምትልክ ቢሆን ይሄ ጠቃሚ ሊሆን ይችላል። ምክንያቱም የውጭ ሀገር ሰዎች የኢትዮጵያ ገንዘብ ርካሽ ስለሚሆንላቸው ብዙ ከኢትዮጵያ ለመግዛት ይችላሉ ማለት ነው። በአቋም ሁኔታ በምሁር አስተሳሰብና በኢኮኖሚክ አስተሳሰብ እና ሊሸጡ ይችላል። ኢትዮጵያ ልትሸጥ ትችላለች ማለት ነው። ምክንያቱም እኔ ከኢትዮጵያ ሆኜ ቢሆን ኖሮና ወደ ኬንያ ቢሄድ ለነሱ እኔ ያለኝን ገንዘብ እዛ አፈሳለሁ ማለት ነው። እነሱ ግን ወደኔ ከመጡ ደግሞ ወደ ኢትዮጵያ ከመጡ የነሱን ገንዘብ ይዘው ስለሚመጡ የነሱ ገንዘብ ደግሞ ብዙ የኢትዮጵያ ብር ስለሚገዛላቸው ብዙዎቹ አዲስ አበባ ድረስ መጥተው ለመሸራሸር ይችላሉ ማለት ነው። ጥቅሙ ይሄ ነው። ጥቅም አለ ከተባለ ያ ጥቅም ግን ለዘላለም አይደለም አንደኛ። ከዚያም በላይ ደግሞ ጎረቤት አገሮች ድሃ እስከሆኑ ድረስ ምንም ያህል ብዙ ልትሸጥላቸው አትችልም መሳይ። አንተ ጎረቤቱ ያለህበት ሰፈር ያለህበት ቀጠና የድሃ አገሮች ቀጠና ከሆነ አንተም ድሃ ነው የምትሆነው። እንደ ቤንዚንና ሌሎች አይነት ነገሮችን ካልሸጥክ በስተቀር በትንሽ ሸቀጣ ሸቀጥ እየሸጥክ ሀብታም ልትሆን አትችልም። ምክንያቱም ጎረቤቶችህ
ደካማ ድሆች ስለሆኑ ማለት ነው። አንዱ እሱ ነው። ከዚያም በላይ ደግሞ የወደ ጉዳቱ ሊሄድ ጉዳቱ ምንድነው? ኢትዮጵያኖች ከውጪ ለሚገዙት ዕቃ ብዙ ብር ማፍሰስ አለባቸው ማለት ነው። ይሄ ደካማ ነው ሲባል ብዙ ብር ማፍሰስ አለብን። ኢትዮጵያ ምን ያህል ነው ከውጪ የምትገዛ? የምንጠቀምባቸው ነገሮች በሙሉ ከውጪ የሚመጡ ናቸው። በኢምፖርት ወይንም ደግሞ ከውጪ ያስገባን ነው ብዙ ነገር የምንጠቀመው። እንደኛ እንደ ኢትዮጵያ በውድድር ማለት ነው በአማካኝ ሲታይ ከውጪ በሚመጣ ዕቃ የሰከረ ህዝብ የለም እና ያ ሁሉ ብር ያስፈልገዋል። ያንን ብር አንድ ነገር ለመግዛት ከፈለግ ብዙ ብር መስጠት አለብህ ማለት ነው። እና ያንን ካልቻል ከውጪ የሚመጣ ዕቃ ልትገዛ አትችልም ማለት ነው። እና ህዝቡ የደህየ የበለጠ የደህየ ሲሄድ ከውጪ የሚመጣውም ሊቆም ይችላልና ይሄ ለዘላለም የሚቀመጥ ነገር አይደለም ማለት ነው። ናው ለምንድነው የኢትዮጵያ ብር ከሌሎቹ የኢትዮጵያ ገንዘብ ከሌሎቹ በጣም እንደዚህ የመጨረሻ የሆነበት ምክንያት? ማንም ስለማይፈልገው ነው። ማንም አይፈልገውም። ማንም ካልፈለገው ያንተ ገንዘብ ዋጋ የለውም ማለት ነው። ካሁን በፊት እኔ እዚህ ደፈር ብዬ ስናገር መሳይ ታስታውስ እንደሆነ ብሩ ወደፊት የእሳት ማቀጣጠያ ሊሆን ይችላል ብዬ ነበረ። ለመሳደብ ፈልጌ አይደለም፣ ለማዋረድ ፈልጌ አይደለም። ነገር ግን የአንድ ነገር ብዛት እየጨመረ ክምችቱ እየጨመረ ሲሄድ ዋጋው ይቀንሳል። ብርም ልክ እንደዛው ነው። ብሩ የተጫነ ጭምር እየተጨመረ ብዙ ሲኖር የውጭ ሀገር ሰዎችም ብዙ ብር ካዩ ብዙ ገንዘብ አይከፍሉም ለመለወጥ ማለት ነው። ያንን ብር በሌላ በነሱ ገንዘብ ለመለወጥ ብዙ አይከፍሉም ማለት ነው። ስለዚህ ተፈላጊነት የለውም የኢትዮጵያ ገንዘብ ማለት ነው። እና ይሄ ነው ችግሩ፣ ተፈላጊነት የለውም። ግን ኢትዮጵያ ብዙ የምታመርት ቢሆን ኖሮ ብዙ መሸጥ ትችል ነበር። ያ እንደማይሆን ደግሞ አስረድቻለሁ። ጎረቤቶች ድሃ ከሆኑ ምንም ገንዘብ ብዙ ጠቃሚነት በሌለውም ባይፈልጉትም ካንተ ድሆች ስለሆኑ ካንተ ለመግዛት አይችሉም እና የምትሸጠው ነገር ብዙ የለም በማለት ለማስረዳት ፈልጌ ነው። ፕሮፌሰር ተሾመ እንግዲህ ብዙ መገለጫዎችን አሳየን። አሁን አብይ አህመድ በእንደዚህ አይነት ማደናገሪያ እድገት የለም ግን ብልጽግና፣ ሰላም የለም ግን ሰላም አለ ያለ እስከመቼ ይዘልቅ ይሆን? ይሄ የሚታይ ነገር እንደው የሚደበቅ አይደለም። የኢኮኖሚ እድገት አለ ብሎ ሲገልጽ ካላያችሁ ደግሞ ካልመሰከራችሁ አይናችሁን ካልገለጣችሁ ደግሞ በጣም ችግር ይፈጠራል ብሎ ሲያስፈራራ እንደው ይሄንን በእንደዚህ አይነት ስብከትና ፕሮፓጋንዳ እስከምን ሊዘልቅ ይችላል? አዎ ምልክቱን እያየን ነው። ቀስ በቀስ ሰው ሌላም ምክንያትም እየሰጠ በተለያዩ አካባቢያዊ አጀንዳዎች ህዝባዊ ቢተኝነት የጀመረ ነው ይመስለው። በብዙ አካባቢዎች አሁን ሰው አደባባይ እየወጣ ነው፣ ምክንያቶች የተለያየ ቢሆንም ግን እስከመቼ ሊደበቅበት ይችላል? እስከመቼ እንዲያደናገረ የሌለ ብልጽግና አለ ያለ እስከመቼ ሊቆይ ይችላል? የእውነቱ ጊዜ እየመጣ ይሆን ፕሮፌሰር ተሾመ? የእውነቱ ጊዜ እየደረሰ ይመስለኛል። ግን የእውነቱን ጊዜ ደግሞ ፎቀቅ ማድረግ ይቻላል። ቅድም እንዳልነው የፕሮስፐሪቲ ፓርቲ አገዛዝ ማስታወቂያን መረጃን በመስጠት ብቻ ነው። ፖሊሲያቸው እሱ ነው ዋናው እና የሰዎችን ቀልብ ለመግዛት ብዙ ይሞክራሉ። ብዙ የተቀጠሩ ተቀጣሪ ዩቲዩብ ላይ ለጣፊዎች ብዙ አሉ። ብዙ ከግራ ከቀኝ ይመጣል። እነኚህ በነፃ አይደለም የሚያደርጉት እና ጊዜውን ለማራዘም ነው። ነገር ግን ወደፊት የሚሆኑ ነገሮች ሊኖሩ ይችላሉ። እነኚህም ለመተንበይ ባይቻልም ብዙ ነገሮች ማለት ይቻላል መሳይ። በኢኮኖሚው ብቻ ሳይሆን በፖለቲካውም ብዙ ነገር ማለት ይቻላል። ብዙ ነገሮች ሊመጡ ስለሚችሉ ማለት ነው። አንዱ ምናልባት አሁን ባለው ሁኔታ ፋኖም ሆነ ሌላ ግሩፕ አሸንፎ ሊመጣ ይችል ይሆናል፣ አይታወቅም።
ይሄንን አናቀም ግን አንዱ ሊሆን የሚችለው ነገር እሱ ነው ሌላው ሊሆን የሚችለው ደግሞ ፋኖና ሌሎች ተጣምረው ሊለውጡ የሚችሉበት ጊዜ ሊያሸንፉና ሊመጡ የሚችሉበት ጊዜ ሊኖር ይችላል እሱም አንድ ነገር ነው ሌላው ቀርቶ ፋኖ ተሸንፎ ሌላ ግሩፕ ደግሞ ሊመጣ የሚችል ይሆናል ይሄም ሊሆን ይችላል ማንኛውም ዋናው ግን ነገሩ ዋናው ማንኛውንም ነገር በተለይ በኢኮኖሚ ደብቀ ለምታስቀምጠው ነገር ሊኖር አይችልም ምክንያቱም ኢኮኖሚ ሲባል እኔ ላንተ ምንድነው የምናደርገው አንተ ለኔ ምንድነው የምታደርገው የሚለው ነገር ነው ኢኮኖሚ ማለት የሰዎች ትብብር የሰዎች ድግግፍ ወይንም ደግሞ የሰዎች ልውውጥ የሰዎች ግንኙነት ማለት ነው ኢኮኖሚ የኢኮኖሚው የተበላሸ ሲሄድ ይሄ ግንኙነት እየፈረሰ ይሄዳል እና ህዝቡ ዛሬም ሆነ ነገ ወይንም የዛሬ 10 ዓመት አንድ ቀን መንቃቱ አይቀርም ለምን የግሉ ደረጃው እየወረደ ሲሄድበት ልጁን ወደ ትምህርት ቤት መላክ ካልቻለ ልጁ ካልተማረልነት ያልተማረ ህዝብ ብቻ የተሰበሰበበት ሀገር ከሆነ በምንም አይነት መንገድ ብታሳምራት በምንም አይነት መንገድ ፊትን ቅቤ ብትቀባው መልከጥፉ ከሆነ መልከጥፉ ነው እና እንደዛ ነው የሚሆነው ለማለት ፈልጌ ነውና ለዘላለም መደበቅ የሚቻልበት ነገር ያለም አይመስለኝም ከዚያም በላይ ደግሞ ፓርቲውም ከራሱ ከውስጡ ከአንዳንድ ሰዎች በስተቀር ከውስጡ ሊፍረከረክ ይችላል አሁን ታይ እንደሆነ ትንሽ ፖለቲካ ውስጥ ገባው እዚህ ታይ እንደሆነ በየጊዜው ስብሰባ አለ በዛ ስብሰባ 4 ሰዎች 5 ሰዎች 10 ሰዎች የተገኙ ይለጠፋል ለስብሰባ ካንቲባ ያንድ ካንቲባ የከተማ ከንቲባ ሊያደርገው የሚገባው ነው ጠቅላይ ሚኒስቴሩ ሲያረግታ ያለ ብዙ ነገሮች እንደዚህ ታያል እነኚህ አንደኛ መረጋጋትን ለመፍጠር እኛ ኢንኮንትሮል ነን ወይንም ደግሞ ሁኔታው የተረጋጋ ነው ለማለት ለመደበቅ የሚደረጉ ነገሮች ናቸው የሚጋለጡ ነገሮች ስላሉ እነኚህ ናቸው ይሄ ነገር እየበዛ ሲሄድ መሳይ ብዙ ከለመጣ ሀገር እጅ ተጨባበጥን ምናምን ስታይ ችግር አለ ማለት ነው እዛ ኢኮኖሚ ውስጥና ለመደበቅ የማይቻሉ ነገሮች ሲኖሩ መጨረሻ ላይ አንድ ቀን አንድ ለውጥ ሊኖር ይችላል የኔ አቋም ስርዓቱ አልቻለም ለመምራትም አልቻሉ ካፓሲቲ የላቸውም የሚያደርጉት ምርጫቸው የሚመርጡት ምርጫ በጣም ያልተስተካከለ ነው ባይነኝ ነኝ 86% ህፃናት ወደ ትምህርት ቤት ካልሄዱ ምን ልታረጋቸው ነው የዛሬ 10-15 ዓመት ምን ልትነግራቸው ነው የዛሬ 20 ዓመት ማን ሊሰራልህ ነው ማን ኢንዱስትሪውን ሊመራልህ ነው ማን ሊሰራ ነው በየፋክቶሪው ማን ሊሰራ ነው ማንበብ መጻፍ ካልቻለ በስተቀር ይሄ ነው እኮ ችግሩና አንድ ቀን ሁሉም ነገር ሊፈነዳ ይችላል የሚል አስተያየት ነው ያለኝ ፕሮፌሰር ተሾመ እንግዲህ ዛሬ ብዙ ጉዳዮችን አነሳን የአብይ አህመድ አገዛዝ ለዚህ መፍትሄ የለም ከመፍትሄ ይልቅ የሚያመጣቸው ነገሮች ችግርን የሚፈጥሩ የበለጠ ችግርን የሚያወሳስቡ ነው ያየን ያለ ነው ለቀደም ሲል እርሶ እንዳሉት ወደ ከገጠር ወደ ከተማ የሚፈልሰውን ህዝብ ቁጥር በጣም ሀገሪቱን ፈተና እንደሆነ እየታየ ባለበት ለዚህ መፍትሄ ብሎ ሄደው የገጠር ኮሪደርን ማስፋፋት ነው የሚል ነው መጽዳጃ ቤትና የጓሮ አትክልት በመትከል ቤቶችን በማሳመር የገጠር ኮሪደርን ጀምረናል ብሎ ምናልባት ከገጠር ወደ ከተማ ሰው እንዳይፈልስ እንዲህ አይነት መፍትሄ ነው ብሎ መጥቷል ሰውየው እየቀለደ ነው ያለው መቀለድ ብቻ ሳይሆን በሰው በሀገር በትውልድ ላይ እየተጫወተ እንዳለ ከምንም በላይ ድርጊቶቹ ምስክር ናቸውና ሰሞኑን የሚያደርጋቸውና የገጠር ኮሪደር ይያለ ገጠሩን የበለጠ ያደቀቀ የመጣበት ሁኔታ ነው ያለው ስለ መጽዳጃ ቤትና ስለ ጓሮ አትክልት ነው አሁንም እያወራ ያለው ለማንኛውም ፕሮፌሰር ተሾመ ብዙ ነገሮችን አንስተናል እንደው ለንሰናበት ነው የሚጨብሩት ነገር ከሌለ አይ በጣም ያለው ጊዜ ስለሰጠኝ ሁሉ ጊዜም በቀረብኩ ቁጥር አንተ የጥያቄዎች በጣም ከባድ ናቸው እኔም ደግሞ ደስተኛ ነኝ ለመመለስ ለአድማጮች ምስጋና ለማቅረብ ፈልጋለሁ አመሰግናለሁ መሳይ በድጋሚ በጣም አመሰግናለሁ ተመልካቾቻችን ለዛሬ አብረውን ስለቆዩ በእናንተ በተመልካቾች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልን
ጤና ይስጥልን ፕሮፌሰር ተሾመ አመሰግናለሁ።